እሺ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚአብሔር የመረጣችሁ መርጦ በቤቱ ያሰባሰባችሁ የመድኃኔዓለም ቤተሰቦች የእናታችን የቅድስት ድንግል ማርያም ልጆች የቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግላን አባቶቻችን አክባሪ ወዳጆች እስከ ሞት ድረስ አንድያ ልጁን እስኪሰጥ እንዲሁ በወደደን በልዑል እግዚአብሔር ፍጹም ሰላም እንደምን አደራችሁ? እንዴት ቆያችሁ? አሜን። ቅዱስ አምላካችን በቸርነት በምህረቱ በሕይወትና በጤና ጠብቆ ለዛሬዋ ቀን እስከዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። እንድንሰባሰብ እንድንገናኝ በቤቱ ቃሉን ለመስማት እንድንሰበሰብ ስለረዳን ስሙ የተመሰገነ ይሁን። እንግዲህ ዛሬ ሁላችንም እንደምናውቀው እንኳን በደህና መጣችሁ። ዛሬ የሚዲያ ክፍል ስልጠና ሁለተኛ ቀናችን ነው ማለት ነው። ስለዚህ እንደሚታወቀው ብዙ መርሃ ግብሮች አሉ ከዚህ በኋላ ሰንበት ትምህርት ቤታችን አዳራሽ ውስጥም። ስለዚህ በተሻለ መጠን አጠር አድርገን ለማገባደድ እንሞክራለን ማለት ነው። ባለፈው ሳምንት የቱ ጋር እንደነበርን ትዝ ይላችኋል? የቱ ጋር እንዳቆምን? ሳንጨርስ ነው የመጀመሪያውን ፓርት ያቆምነው አይደል? የባለፈውን ራፍሊ ያስታውስን እንድንሄድና የቆምንበት እንድንደርስ ሚዲያ ክፍል ምንድነው ብለን የጀመርነው አይደል? ሚዲያ ክፍል ምንድነው ብለን ጀመርን። ከዛ ሚዲያ የሚለውን ቃል በዋነኝነትና ሐሳቡንም ጭምር ለማብራራት ሞከርን። ያገኘናቸውን ጽሁፎች ሙሉ ተጠቅመን ማለት ነው። ከዛ በኋላ እዚህ ጋር ባሉት ምሳሌዎች መሰረት ሚዲያ ማለት በዋነኝነት ምን ማለት እንደሆነ ተረድተን አለፍን ማለት ነው። ከዛ በኋላ በዓለም አቀፍ ደረጃ የሚዲያ እንቅስቃሴ የተቀየረባቸው ዋና ዋና ምዕራፎች ብለን እነሱንም በዝርዝር ተመለከትን። በዋነኝነት በሶስት እንደሚከፈሉና በዓለም አቀፍ ደረጃ እንዲሁም ደግሞ በሀገራችንም በኢትዮጵያ እንዲሁ ከዛ ጋር በተያያዘ በሶስት እንደሚከፈል ካየን በኋላ ወደ ቅድስት ቤተክርስቲያናችን ከሚዲያ ጋር ተያይዞ ያሉትን አንዳንድ ነገሮችም ጭምር በመቀጠል አይተን ነበረ። እዚህ ጋር እንደምታዩት ከዛ እዚህ ጋር ሚዲያና አገልግሎት በሚል አጠቃላይ በቤተክርስቲያናችን ያለውን አገልግሎት ከሚዲያ ጋር በምን መልኩ ነው የሚገናኘው? ሚዲያና አገልግሎት ብለንስ ወደዚህ የሚዲያ ክፍል ስልጠና የመጣንበትን ምክንያት ምን እንደሆነ በሰፊው አንስተንም ጭምር ተማምረናል ማለት ነው። ያው ያልነበርን ወንድሞች እህቶች ካለን አይ ቲንክ ቪዲዮ መቀመጡ የሚጠቅመው ለዚህ ነው። ስለዚህ ከዛ ላይ መረዳት እንችላለን ማለት ነው። የነበረውን ሀሳብ የተቀያየርናቸውን ሀሳቦች ማለት ነው። ስለዚህ ከዚህ ጋር ተያይዞ የቤተ ክርስቲያን አገልግሎትና የሚዲያ ዋጋ ወይም ደግሞ ቅድም ላየናቸው ወይም ቤተ ክርስቲያን ውስጥ ለሚደረጉት እያንዳንዱ አገልግሎቶች ሚዲያ ምን ያህል ሚና እንደሚጫወት ወይም ደግሞ ምን ያህል ዋጋ እንዳለው በስፋት ተመልክተን ነበረ ማለት ነው። ከዛ ጋር ሚዲያ ጠቃሚ ወይስ ጎጂ ነው በሚል ደግሞ በጣም ሰፊ ሀሳቦችን አንስተን ያው የነበረን ሰዓት ምንም እንኳን የገደበን ቢሆንም
በቻልነው መጠን እዚህ ላይ ሀሳቦችን ለማንሸራሸር ሞክረናል ማለት ነው። በዋነኝነት ሚዲያ ጠቃሚ ወይስ ጎጂ የሚለው ላይ የሚዲያ ጥቅሞች ከሚለው ዝርዝር ውስጥ እነዚህን ካስቀመጥን በኋላ እንዲሁም የሚዲያን ጉዳቶች በተመለከተ ለአእምሮ ህመም እንደሚያጋልጥ፣ የተዛባና ሐሰተኛ መረጃ ለማስተላለፍ ከጉዳቱ አንጻር እንደሆነ፣ የሞራል ውድቀት እንደሚያስከትል፣ የጊዜ ብክነት እንዲሁም ለሱስ የሚያጋልጥ ሁኔታዎች እንዳሉ ተመልክተናል ማለት ነው። ከዛ በኋላ የሚዲያ መጥፎ እና ጥሩ ጎኑ በቤተ ክርስቲያን አገልግሎት ወይም ደግሞ ከቤተ ክርስቲያን አገልግሎት አንጻር ብለን ነው አይ ቲንክ ያቆምነው። እናስታውሳለን አይደለ? ስለዚህ እኔ ነኝ ያስታውስኳችሁ አክቹሊ እናንተ አይደላችሁ። ስለዚህ የሚዲያ ጥሩና መጥፎ ጎኑ ከቤተ ክርስቲያን አገልግሎት አንጻር የሚለውን አይተን ልናይ ጀምረን ያቆምነው። በዋነኝነት ኢንጀነራል ያለውን ካየን በኋላ እዚህ ላይ ነው ያቆምነው ማለት ነውና ከዚህ ነው ዛሬ የምንጀምረው ሁለተኛውን ክፍል። እግዚአብሔር በረዳን መጠን ይህንን ፈጠን አድርገን ሁለተኛውንም ክፍል የቻልነውን ያህል ለማየት እንሞክራለን ማለት ነው። እና እንግዲህ በዋነኝነት እዚህ ጋር ቲዎሪዎችን ደግሞ ማየት ያስፈለገበት ምክንያት ምንድነው? እንደምናውቀው ሁላችንም ያው አብዛኛው ፕራክቲካል የሆነ ነገር የሚዲያ ክፍል ብለን ስናስብ የሚታየው ፕራክቲካል የሆነ ነገር ነው አይደለ? ስንቀርጽም ፎቶ ስናነሳም እያንዳንዱ ነገር ከሚዲያ ጋር ተያይዞ እጃችን ላይም ያሉ ስልኮች ስንጠቀምባቸው ፕራክቲካል የሆኑ ነገሮች ናቸው። ነገር ግን በዚህ ደግሞ በትምህርት ደረጃ ወይም ደግሞ ሳይንሱን ለመረዳት ስንሞክር ግን በጣም እጅግ ሰፊ የሆነ ቲዮሪ አለው ማለት ነው። እዛ ላይ ተመስርተን ነው ከዛ በኋላ ነው ወደ ፕራክቲካል ወደ ሆነው ክፍል የምንሄደው ማለት ነውና በጣም በተቻለ አቅም ለማሳጠር ሞክረን ነው። በነገራችን ላይ በጣም አሁን እንደ ኮርስ ለምሳሌ ከዚህ ቀጥሎ የምናየውን ካሜራ የመሳሰሉትን ፎቶግራፍ ወይም ደግሞ ቪዲዮግራፊ እያልን ስንሄድ በጣም ሰፊ ሀሳብ ስለሆነ ረጅም ጊዜ የሚወስድ ነው። በኮርስ ደረጃ ሲሰጥ በወራትና በአመት ደረጃ የሚሰጥ ነው። ሁላችሁም እንደምታውቁት በጣም አነሰ ከተባለ በ3 ወር ኮርስ ነው የሚሰጠው ማለት ነው እነዚህ ኮርሶች። ስለዚህ እኛ ደግሞ በጣም አሳጠረ ነው በቻልነው አቅም በተለይ ደግሞ የቲዮሪውን ፓርት በጣም አፍጥነ ነው ከዛ ወደ ፕራክቲካሉ ለመምጣት ነው ማለት ነውና እነዚህ በጣም መስት የሆኑ ጉዳዮች ስለሆኑ ነው ማለት ነው ማሳለፍ ያልቻልነው። ምናልባት ትንሽ መስኮቱን ብንዘጋው አይደል ከውስጥ እንዳይጋጭ ነው። ስለዚህ የሚዲያ ጥሩና መጥፎ ጎኑ ከቤተ ክርስቲያን አገልግሎት አንጻር ብለን እንጀምራለን ማለት ነው። በአባቶቻችን በሐዋርያት መካከል ተገኝቶ ጉባኤያቸውን የባረከ አምላክ የኛንም ጉባኤያችንን ይባርክልን። የምንነጋገርበትን አጀንዳ ሁሉ በጭንቅላታችን ያስርጽልን። እንዲሁም ከዚህ ከምንነጋገረው ጉዳይ አንዳች ነገር ፍሬ ይዘን እንድንሄድ የአባቶቻችን አምላክ ልዑል እግዚአብሔር ይፍቀድልን። ስለዚህ የሚዲያ ጥሩና መጥፎ ጎኑ በቤተ ክርስቲያን አገልግሎት አንጻር ብለን አሁን ፈጠን አድርገን ጥሩ ጎኑን ነው የምናየው ማለት ነውና እዚህ ጋር ሊስት እንደተደረገው ባለፈውም የሆኑ ምሳሌዎችን ለማየት ሞክረናል ማለት ነው። ያም ምንድነው አገልግሎት ለማዳረስ ነው። በዋነኝነት አገልግሎት ወይም ወንጌልን ለማዳረስ የሚል ነው ማለት ነው። ይሄ ማለት ሁላችንም እንደምናውቀው ባለፈውም ስንነጋገር እዚህ ጋር ወንድማችን አንተነም የቦታና በቦታ ውስንነት ይከለላል አብዛኛው አገልግሎት የሚል ሀሳብ ሰጥቶን ነበረ። ከዛ አንጻር ሚዲያ በምንጠቀም ሰዓት የቤተ ክርስቲያንን አገልግሎት ተደራሽነት እናሰፋለን ማለት ነው። እዚህ ጋር ባለፈው ሀሳብ ሲነሳ ግን የቤተ ክርስቲያን ባህሪ እንደምንረዳው በዋነኝነት በጊዜ አይወሰንም፣ በቦታ አይወሰንም። ምክንያቱም ቤተ ክርስቲያን ኩላዊት ናት የሚል ባህሪ አለ አይደለ?
ከዛ ጋር እንዳይጋጭብን ለማለት ፈልጌ ነው። የተለያዩ አውዶች ናቸው። የተለያየ አውድ ነው ያለው። ይሄ በቦታ ይወስናል የሚለው ከቤተ ክርስቲያን ኩላዊ ባህሪ ጋር የሚጋጭ ስላልሆነ ማለት ነው። እና ሁለተኛው መልእክት ለማስተላለፍ የሚል አለ። ይሄ ደግሞ የተለያዩ ጥሪዎችን ቀጣይ ለሚኖሩ አገልግሎቶች ቀድሞ ለማሳወቅ ለምእመኑ ተደራሽ ይሆናል። በዚህ መልኩ ደግሞ እንደምናውቀው እኛም ያለንበት ደብር ብዙ ጊዜ እንግዲህ እግዚአብሔር ረድቶን ሚዲያዎችን እንጠቀማለን አይደለ? ስለዚህ የሚኖሩ አገልግሎቶችንና የተለያዩ የንግስ በዓላትንም የመሳሰሉ ጉዳዮችን በተመለከተ ጥሪ የምናደርግበት ወይም ደግሞ መልእክት የምናስተላልፍበት መንገድ ነው ማለት ነው። ሌላኛው ደግሞ አማኙ እርስ በርስ ወይም ደግሞ ምእመናኑ እርስ በርስ እንዲገናኝ ያደርጋል ማለት ነው። ይሄ ማለት ምን ማለት ነው? በየሀገራቱ ያሉ የተለያዩ የቤተ ክርስቲያኑ አማኞች ሚዲያን በመጠቀም ወይም ደግሞ በሚዲያ አማካኝነት የት ቦታ ማን እንዳለ ለመረዳት በጣም አመቺና ቀላል ይሆናል ማለት ነው። ከዛ ጋርም ተያይዞ በዚህ ተደራሽ በመሆን የእርስ በእርስ ግንኙነቱን እንዲጠነክርና እንዲሰፋ ያደርጋል ማለት ነው። ሌላኛው ደግሞ የልማት ስራ ነው። ለልማት ስራ የሚዲያ ጥሩ ጎኑ በቤተ ክርስቲያን ማለት ነው። ከልማት ስራ አንጻር ሁላችንም እንግዲህ አሁን ባለንበት ጄኔሬሽን አሁን ባለው ሁኔታ ለቤተ ክርስቲያን አገልግሎት ሚዲያ በጣም ለልማት ስራ በጣም ቫልዩ አለው አይደለ? በጣም አስተዋጽኦ እያደረገ ነው። ቤተ ክርስቲያኖችን የተለያዩ ደብራቶችን እስከ ማሰራት ድረስ የደረስንበት ሁኔታ ነው ያለው አይደለ? ለምሳሌ ኢቭን ኢትዮጵያ ውስጥ ባለ ሚዲያ እንኳን ከዚህ በፊት የምናውቅ ከሆነ በዓለም አቀፍ ደረጃ ያሉ ቤተክርስቲያኖችን ለማሰራት ራሱ ሚዲያ አገልግሎት ላይ ውሏል አይደለ? ስለዚህ እነዚህንና የመሳሰሉ ሁኔታዎችን ስናይ የሚዲያን ጥሩ ጎኑን በቤተክርስቲያን አገልግሎት አንጻር ወይም ደግሞ አጠቃላይ በኦርቶዶክስ ሃይማኖታችን አንጻር እያደረገ ያለውን ሚና መረዳት እንችላለን ማለት ነውና መጥፎ ጎኑን ደግሞ እንመልከት። ፈጠን እያደረግን መጥፎ ጎኑን ስናይ ተጋላጭነት ይላል። ተጋላጭነት ስንል ወዲያው በጭንቅላታችን የሚመጣው አይ ቲንክ ሊመጣም የሚችለው ተጋላጭነት ማለት አሁን ሁሉም ሰው እጁ ላይ ሚዲያ ያለ ወይም ደግሞ በአንድም በሌላ መልኩ በሚዲያ በሆነ ሚዲያ ባለቤት በሆኑ ሰዎች ወይም ደግሞ በዛ በሚተላለፉ ፕሮግራሞችና ያንን አገልግሎት ወደ ውጭ በማውጣታቸው ኢዚሊ በማውጣታቸው ምክንያት ተጋላጭነት ጨምሯል አይደለ? ምክንያቱም እያንዳንዱ በቤተክርስቲያኗ ውስጥ ያለው አገልግሎት ኔጌቲቭ ሳይድ ስናየው ቅድም ያሉት እንዳለ እነሱ ከተጋላጭነት ጋር ይያያዛሉ። ነገር ግን ኔጌቲቭ ሳይድ ስናየው ለምሳሌ የሆኑ ስህተቶች ቢፈጠሩ በሆኑ ግለሰቦች ምክንያት የሚፈጠር አንዳንድ ጉዳዮች እንኳን ቢኖር ያንን በፊት እንደነበረው ገመናችንን ፍንፍን አድርገን ድምጻችንን ዝም አድርገን በዛው አባብሰን ማስቀረት አንችልም። በዚህ ጊዜ አይደለ? አሁን ብዙ ማናስባቸው ነገሮች ራሱ እጃችን ላይ ባሉት ሚዲያዎች በቲክቶክ አማካኝነት ብዙ አባቶች ካህናት ራሱ አንዳንድ ያልታሰበ ወይም ደግሞ መደረግ ያልነበረበት ጉዳዮችን ሲያደርጉ ከአስተምህሮት አንጻር ከአገልግሎት አንጻር እያየን ነው ማለት ነውና ከዚህ ጋርም ተያይዞ ለምሳሌ በቅርቡ ራሱ በሚዲያ ሲተላለፍ የነበረ ወይም ደግሞ ሲዘዋወር የነበረ አለ አይደለ? አንድ አባት እንግዲህ ከተለመደው የቤተክርስቲያን እንቅስቃሴ ወጣ ባለ መልኩ እንቅስቃሴ ሲያደርጉ የነበረ ሁኔታ ነበር አይደለ? እዚህ የሚላችሁ ከሆነ እሱን ደርሶን ነበር አይተናል። ብዙ ሲባል ነበር። እንዲያው አንድ አባት ቅኔ ማህሌት ላይ እንዲሁም ደግሞ የተለያዩ በንግስ ቦታዎች ምናምን በሚደረጉ የቤተክርስቲያናችን ኢቭን ዝማሬዎች ላይ አግባብ ያልሆኑ ዝማሬዎች ሲደረጉ ሁሉም ይዳረሳል። አህዛብም ሁሉም ለመሳለቅ
መንገድ ይከፍትላቸዋልና ለእንደዚህ አይነት ሁኔታዎች አመቺ ይሆናል ማለት ነውና ያ ተጋላጭነትን እንዲጨምር በመጥፎ ጎኑ አድርጓል ማለት ነው። ስለዚህ የምዕመናንን ትኩረት ማሳጣት ነው። ሌላኛው ደግሞ የምዕመናን ትኩረት ማሳጣት ስንል አብዛኛው ምዕመን ሁላችንም እንደምናውቀው አይደለም ከዚች ከቤተ ክርስቲያን ከወጡ በኋላ በየቤታቸው ያለው ጊዜ አይደለም እዚህ ራሱ ባሉበት ቤተ ክርስቲያን አገልግሎቷን ወይም ደግሞ ኢቭን ቅዳሴ ራሱ እየተደረገ ባለ ሰዓት የተለያዩ የንግስ በዓሎች የተከናወኑ ባሉ ሰዓት ስልካችን ላይ የምንውልበት ሰዓት አለ አይደለ? እዛ ጋር ያለውን መርሃ ግብር ከመከታተል ባሻገር ሁሉም አውጥቶ ስልኩን ወደ መቅረጽ ስልኩ ላይ ደግሞ በሚኖሩ ዲስትራክሽኖች እዛ ጋር ያለውን አገልግሎት በትኩረት እንዳይከታተልም ምክንያት ሆኗል ማለት ነው። ያ በጣም ትኩረት ለማሳጣት እንደ ምክንያትነት የሚገለጥ ነው። አንደኛው የሚዲያ መጥፎ ጎኑ በቤተ ክርስቲያናችን ማለት ነው። ሌላኛው በዓለም ስንነጋገር እንደነበረው አንደኛው ጊዜ ማባከን ነው። እዚህ ጋም ደግሞ ጊዜ ማባከን የሚባል መጥፎ ጎን አለ ማለት ነው ከቤተ ክርስቲያን አገልግሎት አንጻር። ይሄም ማለት ምንድነው? አገልጋዮችም ሆኑ ተገልጋዮች እዚህ የሚዲያ በፈጠረላቸው ወይም ደግሞ በፈጠረባቸው ተጽዕኖ ምክንያት ጊዜያቸው ሲባክን ይታያል። ማሳለፍ የነበረባቸውን ጊዜ ማሳለፍ ባልነበረባቸው ሁኔታ ላይ ሲያሳልፉ እንዲሁም ደግሞ አንዳንዴም የቤተ ክርስቲያናችንም አገልግሎት መሆን በነበረበት መልኩ ሳይሆን ሲቀርም በዚህ ምክንያት እናያለን ማለት ነው። ሌላኛው የአገልጋዮች በሚዲያ ተጽዕኖ ስር መውደቅ ነው። ይህም ደግሞ በስፋት የምናየው ማለት የሚታወቅ ማለት ነው። አገልጋዮች በአሁኑ ሰዓት ከምዕመናን ባሻገር እንግዲህ መዘምራንም በሉት ዲያቆናትም በሉ አባቶች ካህናትም ቢሆን በሚዲያ ተጽዕኖ ስር መውደቅ እጅግ ይታያል። አብዛኛው ሰው ትክክለኛ የመጣንበትን አገልግሎት ከማየት አንጻር ትንሽ የመሰላቸት ወይም ደግሞ የመዳከም ነገር በዋነኝነት ሚዲያ ላይ ትኩረት የማድረግ ነገር ይታያል። ብዙ ዝርዝር ሀሳቦችን ማንሳት ይቻላል በዚህ ዙሪያ። በዋነኝነት ግን ኢቭን ዲያቆናትን በምናይ ሰዓት እንዲሁም የተለያዩ የቤተክርስቲያኑ ሰባኪያንን ጨምሮ የተለያዩ የቤተክርስቲያን አገልግሎት የሚሰጡ አካሎችን ስናይ በሚዲያ ተጽዕኖ ስር እንደወደቁ የሚታይ ነው ማለት ነው። ያም ለምሳሌ በተፈጠረላቸው የአጋጣሚ ሚዲያው በፈጠረላቸው አጋጣሚ ለመጠቀም የተለያዩ ሁኔታዎችን ሲያደርጉ ያም ደግሞ በሌሎች ከምዕመናን እይታ አንጻር አንዳንድ ቅሬታዎችን የሚፈጥሩ እንቅስቃሴዎች ሲደረጉ ይታያልና ያም በዋነኝነት የሚታይ ነው ወይም ደግሞ ምዕመናን ቅሬታ ሲያቀርቡ የሚስተዋል ነው ማለት ነው። ስለዚህ ይህንን በዚህ መልኩ ካየነው በዋነኝነት አንደርስታንድ የሚደረግ ስለሆነ ራፍሊን እንድናየው ከሚል አንጻር ነው። አሁን ስንገናኝ እንግዲህ ዋና ሀሳባችን እንደ ሚዲያ ክፍል ስለሆነ የተገናኘ ነው። ሚዲያ መዝናኛ አይደለም ይላል። ይሄም ማለት ምን ማለት ነው? የት ነው ሚዲያ መዝናኛ ያልሆነው የሚለውን ማወቅ ያስፈልጋል ማለት ነው። ምክንያቱም ሚዲያ ከመዝናኛ ወይም ደግሞ ኢንተርቴይንመንት ውስጥ ከሚመደቡ ነገሮች አንዱ ሚዲያ እንደሆነ ይታወቃልና ስለዚህ ሚዲያ መዝናኛ ያልሆነው የት ነው የሚለውን ማወቅ ያስፈልጋል ማለት ነው። ያም ደግሞ ቤተክርስቲያን ውስጥ ነው። ሚዲያ በምንም አይነት መልኩ ቤተክርስቲያን ውስጥ በዓለም ቦታ እንዳለው እይታ ሊኖረው አይችልም ማለት ነው። ያም ማለት ሚዲያ ልንዝናናበት የሚገባ ጉዳይ አይደለም በቤተክርስቲያን ውስጥ። ይልቁንም ልንማርበት ወይም ደግሞ ጥሩ ጎኑ ልንጠቀምበትና ሀሳቦችን ልናንሸራሽርበት እና የተለያዩ የቤተክርስቲያኑን አገልግሎት ቅድም እንዳልነው
ለተደራሽ የምናደርግበት ነው እንጂ ልንዝናናበት የሚገባ ሊሆን አይገባም ማለት ነው። ስለዚህ ያንን በምንም አይነት መልኩ ልንስተው አይገባም ይሄንን ዓላማ ማለት ነው። ሚዲያ መዝናኛ አይደለም። ስለዚህ ኢቭን ቤተክርስቲያን ውስጥ እስካለን ድረስ ደግሞ የምንጠቀምባቸው እያንዳንዱ ስልካችን ላይ ያሉ የሚዲያ ነገሮች ኮንሲደር መደረግ አለባቸው በዚህ ርዕስ ውስጥ ማለት ነውና ቤተክርስቲያን ውስጥ እስካለን ድረስ የተቀደሰች ስፍራ እስከመሆኗ ድረስ በዓለም ያሉ ስልካችን ውስጥ እየተዘዋወሩ የሚመጡ እያንዳንዱ ኮተት ነገሮች እዚህ ቤተክርስቲያን ውስጥ ስንገኝ እነሱም በፍጹም አስወግደን ነው እዚህ መሆን ያለብን ማለት ነውና አንደኛው ቅድም ካልነው ከተጋላጭነትም አንፃር ወይም ደግሞ ከጊዜ ማባከንም ከያንዳንዱ ነገር ውስጥ ይሄኛው ሐሳብ የሚካተት ነው ማለት ነውና ሚዲያን በቤተክርስቲያን ውስጥ ስንጠቀም በጣም በተጠንቀቅ መሆን አለበት ማለት ነውና በንቃትም መሆን አለበት። ፊልተር መደረግ ያለባቸው ጉዳዮች ብዙ ስላሉ ምክንያቱም አብዛኛው እኛ በዚህ ሚዲያ ውስጥ በሚዘዋወሩ ጉዳዮች ላይ ስልካችንን ከከፈትን የማይመጣ ጉዳይ የለምና ያ ደግሞ የቤተክርስቲያንን አንዳንድ ነገሮች እንደዚሁ በቀላሉ መለማመድ እንዲመጣ ሊያደርግ ይችላል ማለት ነውና እዚህ ጋር እንደምናየው የቆምክባት ስፍራ የተቀደሰች መሬት ናትና ጫማህን ከእግርህ አውጣ ይላል የእግዚአብሔር ቃል እና ይሄ በተቀደሰው ተራራ ላይ ለአባታችን ለሙሴ የተነገረ ሐሳብ ነው ሁላችንም እንደምናውቀውና ስለዚህ በአንድ በተቀደሰች ቅድስት ቤተክርስቲያን ውስጥ ስንሆን ማድረግ የሚገቡን ጥንቃቄዎች ሳንዘነጋ መሆን አለበት ማለት ነውና እዚህ ጋርም ሰንበታቴን ጠብቁ መቅደሴንም አክብሩ እኔ እግዚአብሔር ነኝ ይላልና ዘሌዋውያን 19:30 ላይ ማለት ነው። ስለዚህ እነዚህ ነገሮች በምንም አይነት መልኩ ሚስ ልናደርግ አይገባም። የመጨረሻ መልእክት ይላል። ይሄም ማለት የክፍል 1 የመጨረሻ መልእክት ባለፈው ወደዚህ አሸጋግረ ነው የመጣ ስለሆነ ማለት ነው። እንደ ሚዲያ ወይም ደግሞ ቅድስት ቤተክርስቲያን ውስጥ እንዳለ አንዳንድ የሚዲያ ሰው አንዳንድ የሚዲያ አካል የታየ ሁሉ አይቀረጽም ይላል። ሌላም ደግሞ ምን ይላል? የተቀረጸ ሁሉ ፖስት አይደረግም ይላልና በዋነኝነት እነዚህ ነገሮች ሐሳባቸው ሰፊ ነው። ጥንቃቄ መደረግ ያስፈልጋል። ጥንቃቄ ማድረግ ያስፈልጋል በዚህ ጉዳይ ማለት ነው። የታየ ሁሉ አይቀረጽም ሲባል ለምሳሌ ብዙ በዓለም ላይ ብንሆን አንድ ርዕስ ሊሆኑ የሚችሉ ነገር ግን ቤተክርስቲያን ውስጥ ስንመጣ ደግሞ ሪስፖንሲብል ስለምንሆን በተለይ ደግሞ እኛ እንደ ሚዲያ ክፍል በጣም ኃላፊነት ሊሰማንም ስለሚገባ የምንጠነቀቅባቸው ወይም ልንጠነቀቅባቸው የሚገቡ ብዙ ጉዳዮች አሉ ማለት ነውና በዓለም እንደምንረዳው የሆነ ሰው የተለየ እንቅስቃሴ ሲያደርግ ወይም ደግሞ ሚዲያ ላይ ሲለቀቅ ያዝናናል ወይም የሆነ ሰውን ለሳቅ ያጭራል ብለን የምናስበው ጉዳይ ከሆነ ስልካችንን ነው የምናወጣው አይደለ? አሁን በተለይ ደግሞ ወደኛም በጣም በስፋት እየመጣ የተለመደ በውጭ ሀገራቶች የነበረ ጉዳይ አለ። የሆነ ኢቭን ሰው እየተጣላ ራሱ ስልክ ማውጣት ማገላገልና ሌላ ጉዳዮችን ትቶ ስልክ የማውጣት እንቅስቃሴ ያ ምንድነው? ሚዲያ የፈጠረብን ተጽዕኖ ነው ማለት ነው። እዛ ላይ ሚዲያ ላይ አጋርቶ ያለውን ነገር ከዛ ለማግኘት ማለት ነው። ስለዚህ እንደ ቤተክርስቲያን ግን እንደዚህ አይነት ነገሮች ጉዳዮች አይሰሩም ማለት ነው በዋነኝነት ማለት ነውና እንዲሁም ደግሞ በሌላ ሳይድ ስናየው ቤተክርስቲያን ውስጥ ሁሉም አገልግሎት ራሱ ኢቭን ሚስጥራት ራሱ አሉ አይደለ? በቀላሉ ለሚዲያ የማይፈቀዱም በሚዲያ የማይጋሩ ማለት ነውና ከነዛ መካከል አንዱ ምንድነው? ለምሳሌ በድርገት ጊዜ ካሜራ አይፈቀድም አይደል? ካሜራ ይከለከላል አይደል? በድርገት ጊዜ ማለትም ቅዱስ ሥጋና ክቡር ደሙ አባቶች ካህናት ይዘው በወረዱ ጊዜ ያ ስርዓት በሚዲያ አይተላለፍም። ማንኛውም ሰው መቅረጽም ክልክል ነው። የራሱ የሆነ ሰፊ አስተምሮ አለው። ነገር ግን ለምሳሌ ያህል የሚከለከሉ ብዙ ጉዳዮች አሉ እንደ ቤተክርስቲያን ሚስጥራዊነትም ማለት ነውና ሌላኛው ደግሞ የተቀረጸ ሁሉ ፖስት አይደረግም።
ይሄም ደግሞ በአጋጣሚ በምንቀርጽ ሰዓት ብዙ ጉዳዮች ስልካችን ላይ ሊገቡ ይችላሉ አይደለ? ቤተክርስቲያን ውስጥ በማወቅም ባለማወቅም። ይሄ ምን ማለት ነው? ይሄ ከቤተክርስቲያን የቤተክርስቲያንን ገመና ከመደበቅ ወይም ከመሸፈን አንጻር ማለት ነው። እንደ አገልግሎት ቤተክርስቲያን ውስጥ ሆነን ቀረጻ በምናደርግ ሰዓት በካህናት በኩል ሊሆን ይችላል፣ በምእመናን በኩል ሊሆን ይችላል፣ በዘማሪያን በኩል ሊሆን ይችላል። የተለየ እንቅስቃሴ ስህተት ሊሆን ይችላል፣ የድሃ ጸሎት ሊሆን ይችላል። ወይም ደግሞ እንቅስቃሴ በምናደርግ ሰዓት ለአይን የማይስብ ሆኖ ሊሆን ይችላል። ብዙ ጉዳዮች ሊኖሩ ይችላሉ። ስለዚህ እነዛ ነገሮች ፍሊት መደረግ አለባቸው ማለት ነው። እሱ ወደ ኤዲቲንግም ስንመጣ በስፋት የምናየው ጉዳይ ነው። ስለዚህ እንደዛ ጉዳዮች ታሳቢ መደረግ አለባቸው። በዋነኝነት የታየ ሁሉ አይቀረጽም፣ የተቀረጸ ሁሉ ፖስት አይደረግም የሚል ሀሳብ ስላለ ይሄንን ታሳቢ ማድረግ አለብን። ይልቁንም ጭራሽ ቢቀርና ባይቀረጽ ወይም ደግሞ ተቀርጾ ራሱ ፖስት ባይደረግ የምንልበትም ጉዳይ ይኖራል። እስከዛ ደረጃ ሊያስደርሰን የሚችል ጉዳይ ይኖራል ማለት ነው። የተቀረጸ ሁሉ ፖስት አይደረግም የሚለው ከዛ አንጻር ነው። በዋነኝነት የክፍል 1 ላይ የነበረው ወይም ደግሞ ባለፈው ወደዚህ ያስተላለፍ ነው የክፍል 1 ሚዲያ ምንድን ነው በሚል ርዕስ የተነሳንበት የመጀመሪያ ክፍል ስልጠናችን ይሄ ነው ማለት ነው። ስለዚህ ወደ ዛሬው ነው የምንመጣው ማለት ነው። ይሄም የአምደ ሃይማኖት ሰንበት ትምህርት ቤት የሚዲያ ክፍል ስልጠና ክፍል 2 ቀን የካቲት 27 2018 ዓመተ ምህረት ማለት ነው። የዛሬው ክፍል ባለፈው እንደተነጋገርነው ከፎቶግራፍ ወይም ደግሞ ቪዲዮግራፍ መነሻነት ነው የምንጀምረው ማለት ነው። እዚህ ጋርም የተወሰኑ የቲዮሪ ፓርቶች አሉ። በዋነኝነት ደግሞ ቅድም እንደነገርኳችሁ መሰረታዊ ሀሳቡን መያዝም ስለሚያስፈልግ ነው ቲዮሪውን የምንይዘው ወይም ደግሞ ቲዮሪው ላይ መነጋገር አስፈላጊ የሆነበት ምክንያት ማለት ነው። እና ምክንያቱም ወደ ፕራክቲካሊ ሁኔታዎች ወይም ጉዳዮች ስንሄድ ይሄንን እዚህ ላይ ተመስርተን ስለሆነ እያንዳንዱን ነገሮች የምናደርገው እዚህ ላይ ተመስርተን ስለሆነ ከዛ አንጻር እንድናየው ያስፈልጋል ማለት ነው። እግዚአብሔር በረዳን መጠን አጠር አድርገን ለማየት እንሞክራለን። ፎቶግራፍ ምንድነው፣ ቪዲዮግራፍስ ምንድነው የሚል ርዕስ አለ። በዋነኝነት ፎቶግራፍ የሚለው ቃል የግሪክ ቃል ሲሆን ከሁለት ቃል የተዋቀረ ነው ይላል። ትርጉሙም ፎቶ ማለት ብርሃን ማለት ሲሆን ግራፍ ማለት ደግሞ መመዝገብ፣ መሳል ወይም ደግሞ በእንግሊዘኛው ድሮዊንግ፣ ራይቲንግ የሚል ትርጉም አለው። ስለዚህ ፎቶግራፍ ማለት የብርሃን ጽፈት ወይም ራይቲንግ ዊዝ ላይት ወይም ደግሞ በብርሃን የተሳለ ስዕል ማለት ነው ይላል። በብርሃን የተሳለ ስዕል ማለት ነው። በታሪክ ለመጀመሪያ ጊዜ ፎቶግራፍ ያነሳው ወደዚህ ከመግባታችን በፊት እዚህ ላይ ትንሽ ሀሳብ እንትን ማለት አለብን። በብርሃን የተሳለ ስዕል ወይም ደግሞ የብርሃን ጽፈት ስንል ምንድን ነው የሚመጣልን? ወይ ከዚህ በፊት የምናውቀው ኢንፎርሜሽን ካለ ወይም ደግሞ የተወሰኑ ነገሮችን ማውራት ስላለብን ማለት ነው። የብርሃን ጽፈት ወይም ደግሞ በብርሃን የተሳለ ስዕል ስንል የሚመጣልን ነገር አለ ከዚህ በፊት የምናውቀው? እስኪ እናንተም ነቃ እንድትሉ ሰዓቱ ላይ ነው ትኩረቴ። እንግዲህ ብቻዬን እየሮጥኩ ነው ወደፊትና ሁላችንንም ሀሳብ ጣል እያደረገን እንድንሄድ
በብርሃን ፎቶግራፍ በዋነኝነት ሀሳቡ ምን ማለት መሰላችሁ? ፎቶግራፍ ማለት ለምሳሌ በፊት በቃ አሁን ቀጥሎ የምናየው አለ ፎቶግራፍ መቼ ተጀመረና የመጀመሪያው ምናምን የተነሱ ፎቶዎችና ከዛ በፊት እነዛ ነገሮች ከመምጣታቸው በፊት ምን አይነት አይዲያ መሰላችሁ ወደዚህ ወደ ፎቶ ወይም ደግሞ ወደ ቪዲዮ ያመጣው ማለት ነው? ምን አይነት ሀሳብ ነው? በድሮ ዘመን በተለያዩ የድሮ አባቶቻችን በብርሃን በተወሰነ ቀዳዳ አማካኝነት በሚገባ ብርሃን የሚያርፍ ጥላ አለ አይደለ? ለምሳሌ ይሄ ቤት ዳርክ ከሆነ ከተዘጋና ከውጭ የፀሐይ ብርሃን ካለ በሆነች በተሰመረች ወይም ደግሞ በበር ላይ ባለች በሆነ ቅርጽ በኩል የምትገባ ላይት አለች አይደለ? ያ ላይት ምን ይፈጥራል? ግድግዳ ላይም ወይ የሆነ ከዛ ጨረር ትይዩ ባለበት ፓርት ላይ የዛን ቅርጽ ነገር ሪፍሌክት ያደርጋል አይደለ? ያ ስለዚህ በዋነኝነት መነሻ ሀሳብ የነበረው ለፎቶግራፊ ነው በነገራችን ላይ በፊት ማለት ነው። ስለዚህ ይሄንን ሀሳብ ነው እያሳደጉት አሁን እስካለንበት ደረጃ ድረስ የደረሰው ማለት ነው። ስለዚህ ያንን ሀሳብ እንግዲህ ቴክኖሎጂን በመጠቀም በሂደት ወደሚታይ ነገር ወይም ደግሞ ታጥቦ ፊዚካሊ ሆኖ እዛ ላይ ያየነውን ምስል ያንን ብርሃን ያረፈውን ብርሃን ወደ እጃችን በምናይ መልኩ እንዲመጣ በሂደት ተቀይረዋልና ያቺ ትንሽ ሀሳብ እንድትኖር ነው ስለሚጠቅመን። በታሪክ ለመጀመሪያ ጊዜ ፎቶግራፍ ያነሳው ፈረንሳዊ የፈጠራ ሰው ጆሴፍ ኒሴፎር ኔቭስ በ1826 ወይም 1827 እንደ ኤሮፓ አቆጣጠር ሲሆን ይላል። ለዚህም ኔቭስ ሄሎግራፊ የተባለ የራሱን ፈጠራ ዘዴ ተጠቅሟል። ይህም ቤቱሚን ኦፍ ጁሊያ የተባለ ብርሃን አማካኝነት የሚጠነክር ኬሚካል የተቀባ ቆርቆሮ ሰሌዳን ተጠቅሟል ይላል። ዩሲ የመጀመሪያው ፎቶ ነው አሁን የተነጋገረን ያለ ነው። ምን ተጠቅሟል ይላል? ቢቱሜን ኦፍ ጁዲያ የተባለ ብርሃን አማካኝነት የሚጠነክር ኬሚካል የተቀባ የቆርቆሮ ሰሌዳን ተጠቅሟል ይላል። ስለዚህ ምስሉን ለማንሳት 8 ሰዓት ያህል የፈጀ የብርሃን ተጋላጭነት ወይም ኤክስፖዠር ያስፈለገ ሲሆን ያነሳውን ፎቶም ቪው ፍሮም ዘ ዊንዶ አት ዘ ግራስ የሚል ስያሜ ተሰጥቶታል ማለት ነው። ይሄ የዓለማችን የመጀመሪያው ፎቶግራፍ ነው። በ1826 8 ሰዓት የፈጀው ፎቶ ማለት ነው። ይሄንን ካፕቸር ለማድረግ 8 ሰዓት ነው ፕሮሰሱን ለማድረግ የፈጀው ማለት ነው። አሁን የተጠቀመውን ኬሚካልና የብርሃን ኤክስፖዠር ተጠቅሞ የተነሳ ፎቶ ማለት ነው። ብዙ ሂስቶሪካል ነገሮች አሉት። ካለን ጊዜ አንጻር ይህንን በታሳቢነት ካየን በቂ ነው ብዬ አስባለሁ። እና ቪዲዮ ማለት ምን ማለት ነው ወደሚለው ደግሞ እንምጣ። ቪዲዮ የሚለው ቃል ቪዴሬ ከሚለው የላቲን ቃል የመጣ ሲሆን ትርጉሙም ማየት ወይም ደግሞ አይሲ ወይም አየው ማለት ነው። ይህም ተከታታይ የሆኑ ቋሚ ምስሎች ወይም ስቲል ኢሜጅ በጣም በፍጥነት እንዲቀያየሩ በማድረግ ምስሉ የሚንቀሳቀስ እንዲመስል የማድረግ ቴክኖሎጂ ነው ይላል። ምን ይላል? ተከታታይ የሆኑ ቋሚ ምስሎች በጣም በፍጥነት እንዲቀያየሩ በማድረግ ምስሉ የሚንቀሳቀስ እንዲመስል የማድረግ ቴክኖሎጂ ነው ይላልና ይሄስ ምን ማለት ነው? ለምሳሌ እንዲመስል ነው የሚለው አይደለ? ምስሉ የሚንቀሳቀስ እንዲመስል የማድረግ ቴክኖሎጂ ነው የሚለው። ያም ማለት ምን ማለት ነው? የምናያቸው ቪዲዮ ላይ የምናያቸው እንቅስቃሴዎች እየተንቀሳቀሱ አይደለም ማለት ነው፣ እየመሰሉን ነው ወይም ደግሞ እንዲመስል ተደርጎ ተሰርተው ነው ማለት ነው። ስለዚህ ፎቶ ላይ ያንን ሀሳብ እንትን ካለን እዚህ ላይም ደግሞ ይህንን ማንሳት ስላለብን ነው። ምን ለማለት ፈልጎ ነው የሚለው እንረዳለን። ነቃ ብሎ ተከታታይ የሆኑ ቋሚ ምስሎች ወይም ደግሞ ፎቶዎች ማለት እንችላለን። በዋነኝነት ሀሳቡ ምን መሰላችሁ? ፎቶ ማለት አሁን እዚህ ጋር መጻፊያ ነገርም ቢኖር ጥሩ ነበረ። ፎቶ ማለት
ስዕሎች ወይም ደግሞ ፎቶዎች የተደረደሩ ፎቶዎች ማለት ነው። አንደርስታንድ እንደምናረግ ከሆነ አሁን ፍሬም ሬት ወደ ኤዲቲንግ ስኔት ፍሬም ሬት ምናምን የሚባሉ ጉዳዮች አሉ። ለምሳሌ የ1 ሰከንድ ቪዲዮ ማለት ምን ማለት መሰላችሁ? የ1 ሰከንድ ቪዲዮ ማለት አሁን ልክ ቪዲዮ ላይ ወይም ደግሞ ካሜራ ልታነሱ ስትሉ ወይም ኤዲቲንግ ላይ ስትገቡ መጀመሪያ ሴት ስታደርጉ ማለት ነው ከሚያስመርጣችሁ ነገር አንዱ ፍሬም ሬት ነው አይደለ? ፍሬም ሬት ማለት ምን ማለት መሰላችሁ? በ1 ሰከንድ ውስጥ ምን ያህል ፎቶዎች ልደርድርልህ ማለት ነው። ያ ማለት ምን ማለት ነው? ቀላል ሀሳብ ምንድነው? የተሳሉ ስዕሎች አኒሜሽን ነገሮች ወይም ደግሞ ሶሻል ሚዲያ ላይ አይታችሁ ከሆነ ደብተር ላይ የሆኑ ስዕሎች እያንዳንዱ ፔጅ ላይ ይሳሉና ላይክ እንደዚህ ሲገለጥ ወይም ደግሞ እንደዚህ ሲያሳልፈው እንደዚህ ያለ የሚንቀሳቀስ ነገር እንትን ያመጣል አይደለ? ያ ማለት ነው። በቃ ኮንሰፕቱ ያ ማለት ነው። ምክንያቱም አሁን ፍሬም ሬት ማለት በዚህ በተሰመሩ እንትኖች ላይ ለምሳሌ ከ1 ሰከንድ ከዚህ እስከዚህ የሚወስድ ከሆነ ከአንዷ ሰከንድ ባለችው ጋፕ ውስጥ ማይክሮ ሰከንድ አለ አይደለ? በእያንዳንዱ ክፍልፋይ ውስጥ ሊቀመጥልህ የምትፈልገው ምን ያህል ኢሜጆች ነው ማለት ነው። ገብታችኋል? ስለዚህ ይሄ ሀሳብ እየነገረን ያለው ምንድነው? ፎቶዎች ናቸው ወደ ቪዲዮነት የሚለወጡት ማለት ነው። ስለዚህ አሁን ቴክኖሎጂ እያመጣ ማለት እየተሻሻለ በፊት አሁን አሪፍ የምንለው 30 ፍሬም ፐር ሰከንድ ነበረ። 30 ፍሬም ማለት 30 ፎቶዎች ማለት ነው። አሁን ላይክ ኢቭን የሆሊውድ ሙቪዎች ራሱ 30 ፍሬሞችን ነበር የሚጠቀሙት። አሁን ግን እስከ 100 ምናምን ደርሷል። ስቲል በ30ም በ60ም ይጠቀማሉ። ነገር ግን በጣም ስሎ ሞሽን የሆኑ ያው እነዚህ ነገሮች ትንሽ ጊዜ የሚፈልጉ ናቸው። ግን አንደርስታንድ ለማድረግ እየሞከርን እንለፍ። ለምሳሌ ስሎ ሞሽን ሲሆን አሁን በ1 ሰከንድ ውስጥ 30 ፍሬም ካለ ስሎ ሞሽን ሲሆን ምን ይሆናል ማለት ነው? እስኪ አንድ ሰው የሚነግረኝ። ለምሳሌ ኖርማል ቪዲዮ አለ እንበል፣ እየተራመደ ያለ ሰው አለ፣ እንደዚህ እየተራመደ ያለ ሰው አለ። ስለዚህ እንደዛ በኖርማል እንቅስቃሴ ማለት ነው። ስሎ ሞሽን ማለት ቀስ እያለ አይደለ እንደዚህ። ስለዚህ እየተራመደ ባለ ሰው 30 ፍሬም ካለው ስሎ ሞሽን ሲሆን ምን መሆን አለበት ማለት ነው? ኢዚሊ ፍሬሙ ናቹራል ሆኖ በደንብ እንዲታይ ወይም ደግሞ ቪዲዮ ናቹራል ሆኖ በደንብ እንዲታይ ፍሬሙ መብለጥ የለበትም ከ30። ምክንያቱም ለምሳሌ አንዳንድ ስሎ ሞሽን ቪዲዮዎች ካያችሁ ሲነጥር አይታችሁ ታውቃላችሁ? እንደዚህ ላይክ ሙቭ ሲያደርግ በደንብ ስሙዝሊ ሳይሄድ ሲቀር አይታችሁ ታውቃላችሁ? አሁን እነዚህ ነገሮች መነጋገራችን ጥቅሙ ምንድነው? ከዚህ በኋላ ያሉ ጉዳዮችን በደንብ እንድናይ ይረዳናል ማለት ነው። ስለዚህ አንዳንድ ስሎ ሞሽን ያደረግናቸው ነገሮች የተደረጉ ነገሮች በጣም ስሎ ሞሽን ስናደርጋቸው ወይም ደግሞ በእኛ ቀስ እንዲል ስናደርጋቸው ማለት ነው ስሎ ሞሽን እንረዳለን። ያ ቪዲዮ ምን ይላል? ንጥር ይላል አይደለ? ንጥር ይላል። ጀስት ኢዚሊ ስሙዝ ሆኖ ከመሄድ አንፃር ማለት ነው። ያ ማለት ምን ማለት ነው? ፍሬም ሬቱ በዛ ስሎ ሞሽን ማች አላደረገም ማለት ነው። ወይም ደግሞ ፍሬም ሬቱን መጨመር አለብን ስሙዝሊ ስሎ ሞሽኑ እንዲመጣልን ማለት ነው። አንደርስታንድ አድርገነው ከሆነ ስለዚህ ግልጽ ነው አይደለ? ኦኬ በቶችስ ስለዚህ ያንን ሀሳብ እንድንረዳው ነው። አሁን ቪዲዮ የምንለው የተደረደሩ እንትኖች ማለት ነውና ኖርማሊ ቪዲዮም ስንቀርጽ ፎቶዎችን ነው በዛ ኮንሰፕት ነው የሚሰራው የሚለውን ሀሳብ ለማምጣት ነው። ስለዚህ ይህ ምስል የመቅረጽና የማዘጋጀት ጥበብ ቪዲዮግራፊ ብለን እንጠራዋለን። የሚቀርጽና የሚያዘጋጀውን ሰው ደግሞ ቪዲዮግራፈር ብለን እንጠራዋለን ማለት ነው። የፎቶግራፊና የቪዲዮግራፊ ዋና ጽንሰ ሀሳብ ይላል። ከዚህ ጀምሮ ያለውን በተለይ ደግሞ በትኩረት እንድትከታተሉት ያስፈልጋል ማለት ነው። አንድ ፎቶግራፈር ወይም ቪዲዮግራፈር ሙያው እንዲከበርና በሁሉም ዘንድ ተፈላጊነት እንዲሆን ካደረጉት ምክንያቶች ዋነኛ ምክንያቱ ምንድነው? ታሪክ ነጋሪ ወይም ደግሞ ስቶሪ ቴለር መሆኑ ነው ይላል። ምክንያቱም ሁሉም ሰው ታሪኩ በደንብ እንዲሰነድለትና ወይም ደግሞ በደንብ እንዲነገርለት ይፈልጋልና። ስለዚህ
አንድ ሰው ፎቶ ለማንሳት ወይም ቪዲዮ ለመቅረጽ ካሜራም ሆነ ስልክ ሲያነሳ የሆነ የቤተ ክርስቲያንን ታሪክ ወይም የሰው የቦታ ወይም የሆነን ዝግጅት ታሪክ ሰንዶ ሊያስቀምጥ በመሆኑ አስቀድሞ ማወቅ ያለበት መሰረታዊ ነጥቦች አሉ። እነዚህም ነጥቦች የተነሳውን ፎቶ ወይም የተቀረጸውን ቪዲዮ ማስተላለፍ ያለበትን መልእክትና መናገር የፈለገውን ታሪክ ሙሉ ይዘት ሳይለቅ ለተመልካቹም ምቾት ሳይነሳ ተደራሽ እንዲሆን ያደርጉታል ይላል ማለት ነውና ስለዚህ የተወሰኑ በየፔጁ እያነሳን እዚህ ጋር ደግሞ ምን የሚል ሐሳብ አለ? ታሪክ ነጋሪ የሚል አለ አይደለ? ስቶሪ ቴለር ለምሳሌ አንድ ቪዲዮ የሚቀርጽ ሰው ታሪክ ነጋሪ ነው ወይም ደግሞ ስቶሪ ቴለር ነው ይላል። ጀነራል ሐሳቡ ያ ነው። ኢቭን ፎቶም ራሱ ማለት ነውና እዛ ጋርስ ምን ማለት ነው? ስቶሪ ቴለር ማለት ምን ማለት ነው? ለኔ ተመችቶኛል ሰዓቱን ቶሎ ለመጠቀም ሐሳብ አለመስጠታችሁ፣ ግን እኔ ብቻ ተናጋሪ እንዳልሆን ብዬ ነው። ስቶሪ ቴለር ማለት በቪዲዮ ሐሳብ ምን ይመጣልናል? እሺ የለም። እሺ ቀላል ነው። አስተውለነው ስለማናቅ ነው እንጂ ሐሳቡ ቀላል ነው። ለምሳሌ ታሪክ ነጋሪ ብለን ስናስብ ለምሳሌ በቤተ ክርስቲያን ውስጥ የሆነ ንግስ አለ ብለን እናስብ። የሆነ ንግስ አለ እኛ ቪዲዮ ልንቀርጽ ነው፣ ለዛ ተመደበናል። ያንን ቪዲዮ ቀርጽን። ታሪክ በይዘቱ ምንድነው ኮንሰፕቱ? ታሪክ ማለት ለምሳሌ የሆነ ያለፈ ነገር አይደለ? ወይም የተደረገ ነገር አይደለ? ሌላስ ጅማሩና ፍጻሜ ያለው ነገር ማለት ነው። በቃ ኢንጀነራል ስናየው ማለት ነው። ስለዚህ ያ ሰው ታሪክ ነጋሪ ነው ማለት እዛ ጋር የሚያደርገው ወይም ደግሞ እዚህ ጋር የነበረውን የንግስ በዓል ቀርጾ ለሆነ ሰው የሚያስተላልፈው ምን ብሎ ነው? እንደዚህ አይነት ታሪክ በእንደዚህ አይነት ቀን በእንደዚህ አይነት ሁኔታ ከጅማሬ እንደዚህ ብሎ ጀምሮ እንደዚህ ብሎ አልቆ ተከናውኖ ነበረ ሊል ነው። በቃ በማንኛውም ሳይድ ስታዩት ቪዲዮ ከቀረጻችሁ የሆነ ታሪክ ልትናገሩ ነው። ከዛስ ታስቀምጡታላችሁ። ለምታስተላልፉት ሰው ያንን ታሪክ እያጋራችሁ ነው። ካስቀምጣችሁት በኋላ ታሪክ ይሆናል። ለምሳሌ እንበልሽ የሆነ የግለሰብ ነገር እንበልሽ፣ ለምሳሌ የሆነ ልደት ነው እንበል። ያንን ልደት የምትቀርጹት ለምንድን ነው? ታሪክ ነው። ከተቀረጸ በኋላ ታሪክ ሆኖ ይቀመጣል። ወይም ደግሞ በዚህ ቀን በዚህ ዕለት እከሌ ይሄን ልደቱን አከበረ ለማለት ነው። በነገራችን ኢቭን ፎቶ ራሱ የምንነሳው ለምሳሌ ዛሬ ፎቶ ቤተክርስቲያን የሆነ መርሃ ግብር ነበረ፣ ሰብሰብ ብለን ተነሳን። ለምንድን ነው የምንጠቀመው? ዛሬ ተነሳን በዚህ ቀን ብለን ልናስቀምጥ ነው እኮ። ወይም ደግሞ ለሆነ ሰው በዚህ ቀን ይሄን ፎቶ ተነሳን ብለን ለማሳየት ነው። which ሚሞሪ አድርገን ልናስቀምጠው ነው አይደለ? ከዛ አንፃር ስናየው በቃ ታሪክ ነው የሚሆነው ማለት ነው። ከዛ ሞር ደግሞ እያሳደጋችሁ ስትመጡ የተዋቀረ ኮንተንት ያለው ጉዳይ ደግሞ ስናደርገው ሞር ደግሞ ስቶሪ ቴለር መሆኑን ያጎለዋል ማለት ነው። መሆናችሁን ያጎለዋል። ያ ማለትም ማለት ነው ስቶሪ ቴሊንግ ቤዚክሊ ሪያሊቲም ላይ የተመሰረተና አንሪያሊስቲክ ላይም የተመሰረተ ስለሆነ ማለት ነው። በዋነኝነት ጀነራል ሐሳቡ ይሄ ነው። በማንኛውም ሁኔታና ሰዓት ማንኛውም ሰው ቪዲዮም እያነሳ ከሆነ ፎቶም እያነሳ ከሆነ ቪዲዮም እየቀረጸ ከሆነ እያደረገ ያለውን ሞመንት ሊያስቀምጠው ነው። ወይም ደግሞ እንደዚህ አደረኩ ብሎ ለሆነ ሰው ሊያሳየው ነው። ከዛ በኋላ ግን ያ ታሪክ ተቀማጭ ይሆናል ማለት ነው። ምክንያቱም ለምሳሌ ከዚህ በፊት ያደረግናቸውን ነገሮች በእጃችን ላይ ያለ ስልክ ላይ ወይም ኤኒ ዲቫይስ ላይ ያለ የኛን ነገር ስናስብ ያ ነገር ኦልሬዲ ታሪካችን ነው አይደለ? በሰዓቱ የተነሳነው ፎቶ፣ በሰዓቱ የተቀረጸው ቪዲዮ አሁን ላይ ወይ ጉድ ብለን የምናየው እንትን ነው የሚሆነው ማለት ነው። ስለዚህ ታሪክ ነው እየተነገረን የነበረው ወይም እየነገርን ያለ ነው። ከዚህ በኋላ ብናደርግ ደግሞ ልንነግር ነው የሚሆነው ማለት ነውና ይሄ ከሆነ ቤዚክ ሐሳቡ ይሄንን ታሪክ በምን መልኩና እንዴት አድርጌ አሳምሬ መናገር አለብኝ ነው። በቃ አሁን እዚህ ጋር እኛን
ያነጋገረን ካለው ጉዳይ አንዱ ማለት ነው። ስለዚህ መሰረታዊ የፎቶግራፍ አነሳስና ቪዲዮ አቀራረጽ ክህሎት ይላል። ስለዚህ አሁን ወደ እነዚህ ጉዳይ እንድንመጣ ያደረገን ሀሳብ ምንድነው? በምን መልኩ ምን ልናገር? ታሪክን ልናገር። በምን መልኩ ታሪክን ላስቀምጥ? በምን መልኩ ታሪክን ላስተላልፍ የሚሉት ሀሳቦች ውስጥ ናቸው እነዚህና ከዚህ በኋላ የምናያቸው ጉዳዮች እንዳለ የሚካተቱት ማለት ነው። ምክንያቱም ለዛ ታሪክ ተደራሽ የሚሆነውም ሰው ሆነ ለኛም ቢሆን ምን ያህል ነው ያንን ታሪክ ፍሎ ተጠቅመን መደረግ የሚገባውን ሳይንሱን ተጠቅመን የተጠቀምነው የሚለው ማተር ስለሚያደርግ ማለት ነው። ስለዚህ እነዚህን ነገሮች ኮንሲደር ማድረግ አለብን ማለት ነው። የመጀመሪያው ፍሬሚንግ ነው። ለምሳሌ በአንድ የፎቶግራፍ ሂደት ውስጥ ወይም ደግሞ ቪዲዮ አቀራረጽ ላይ ፍሬሚንግ የሚባል በጣም ትልቅ የሆነ ሀሳብ አለ፣ ማተር የሚያደርግ በጣም ኢዚ ነው። ልቀጥል ወይስ ኢንተራክት እያደረገን ይሻላል? ፍሬሚንግ ምንድን ነው? ፍሬሚንግ ለምሳሌ ቅድም ፍሬም ሬት ስል ነበረ። ፍሬም ብለን ደግሞ ፍሬም ሳይዝ አድርግልኝ ምናምን እንላለን አይደል? ፍሬሚንግ ይላልና ፍሬሚንግ ምን ማለት ነው የሚለውን እንይ። እሺ ፍሬሚንግ ማለት ይላል። ፍሬሚንግ ማለት የምስል ክፈፍ አቀማመጥ ቅንብር ወይም ፍሬም ኮምፖዚሽን ማለት ነው። ፍሬም የካሜራው መመልከቻ ቪው ፋይንደር የሚያሳየው የምስል ወሰን ሲሆን ፍሬሚንግ ያንን ወሰን ተጠቅመን በምስሉ ውስጥ የሚካተቱትንና የማይካተቱትን ነገሮች የመምረጥና የማቀናበር ጥበብ ነው ይላል። ዓላማውም ተመልካቹ ዋናው ምስሉ ላይ ትኩረት እንዲያደርግና ምስሉ ትርጉም እንዲኖረው ማድረግ ነው ይላል። ያ ማለት ምን ማለት ነው? ፍሬም ማለት ስልካችንን ስናነሳ በዛ ባነሳነው ስልካችን ውስጥ በዛ ጠርዝ ውስጥ የሚኖረን እይታ ወይም ደግሞ ያለን እይታ ማለት ነው አይደለ? ስለዚህ አሁን ከዚሁ ፕራክቲካሊ ነገሮችን እያቀለልን እንድንሄድ ስልካችንን እያወጣን አንዳንድ ነገሮችን እያየን እንሄድ። ስልክ ከያዝን ዝም ብለን አውጥተን የሆነ ካሜራ ላይ እያደረግን እያየን እንሄድ። ምክንያቱም ከእንቅስቃሴ ጋር የምናደርጋቸውን ነገሮች ሞር ላለመዘንጋትም ይረዳሉ፣ ላለመዘንጋትም ቅርብ ስለሆኑ ማለት ነው። ስለዚህ እስኪ የሆነ ፎቶ ነገር ላይ እንግባና እንደዚህ እናንሳው። ስናነሳው እዛ ነገሮች ውስጥ የሚታዩን አራት ማዕዘን ነው አፍተር ኦል አይደለ? የሚታየን ነገር አይደለ? ስለዚህ ከአንዱ ጠርዝ በእያንዳንዱ ዙሪያ ጠርዝ ያለው ነገር ነው አፍተር ኦል ፍሬም የሚባለው ኮንሰፕት ማለት ነው። ለምሳሌ እዚህ ጋር ያሉ ስዕላቶች ይሄ በዚህ ሙሉ ጠርዙ ምንድነው? ፍሬም ነው ማለት ነው አይደለ? ስለዚህ ምን ይላል? ፍሬሚንግ ያንን ወሰን ተጠቅመን በምስሉ ውስጥ የሚካተቱንና የማይካተቱትን ነገሮች የመምረጥና የማቀናበር ጥበብ ነው ይላል። ዓላማውም ይልና ተመልካቹ ዋናው ምስል ላይ ትኩረት እንዲያደርግና ምስሉ ትርጉም እንዲኖረው ማድረግ ነው ይላል። ስለዚህ ጀነራል ሀሳቡን ይሄንን ያዙና ምሳሌዎችን እያየን በደንብ በስፋት እየተነጋገርን እንሄዳለን ማለት ነው። ለምሳሌ እናንተ እንዳደረጋችሁት አንድ ወንድማችን እዚህ ጋር ካሜራውን አውጥቶ ፎቶ ሊያነሳ ነው እና እዚህ ጋር ደግሞ ፎቶ የሚነሳ ሰው አለ። እንግዲህ ያው የዓለም ፎቶ ነው እዚህ ጋር ያለው። በዋነኝነት ሀሳቡም የዓለም ሀሳብ ስለሆነ የምንነጋገርበት ጉዳይ በስፋት የሚገኘው ይሄ ስለሆነ ማለት ነው። ሰው በዚህኛው ይሄ ሰውዬ በሚያነሳው እይታ ውስጥ ያለው ነገር ፍሬሙ ምንድነው? በሁሉም ጠርዝ ውስጥ ያለው አይደለ? ከላይ ጀምሮ እስከ ታች እዚህ ላይ ከርሰሩ አለች አይደል? ስለዚህ እነዚህ ለምሳሌ ይሄ የላይኛው ፍሬም አይደለ? ይሄ ደግሞ የታችኛው ፍሬም እዚህ ጋር የምናየው
የዚህ ፎቶ ፍሬሞቹ እነዚህ ናቸው ማለት ነው። ስለዚህ ቅድም በፍሬም ውስጥ መካተት ያለበትና የሌለበትን የሚለው ምንድነው? ፎቶ ስናነሳ ለማንሳት ስልካችን ስናነሳ ጀስ ስለገባልን ብቻ አይደለም ማለት ነው። ምን ማለት ነው? ፎቶ ፍሬም ውስጥ የሚገቡልንና የማይገቡልን ነገሮች ፎከስ ማድረግ አለብን። ንቁ ሆነ እነዛን ነገሮች ኮንሲደር ማድረግ አለብን ማለት ነው። ለምሳሌ እኔ አማንን እዚህ ጋር ፎቶ ላነሳው ሳስተካክል ከአማን ሳይድ በቀኝም በግራም በላይም በታችም በኩል መግባት ያለበትና የሌለበትን ነገር ኮንሲደር ማድረግ አለብኝ ማለት ነው። ጀስ አማን ስለገባልኝ ብቻ አይደለም ፎቶ ማነሳው ነው ፖይንቱ። ገብቷችኋል? ያ ማለት ምን አይነት ጥቅም አለው ማለት ነው? አንደኛ እዚህ ላይ እንደተናገረን ማስተላለፍ የምንፈልገው መልእክት ወይም ደግሞ ያንን ፍሬም የሚያይ ሰው ኤግዛክትሊ ፖይንቱን ለማየትም ይጠቅመዋል ማለት ነው። እና አላስፈላጊ መግባት የሌለባቸውን ጉዳዮች ከማስወጣትና ከማስገባት አንጻር ማተር ያደርጋል። ሌላውና ዋነኛው ደግሞ ምንድነው? ቅድም የምናገረው ምንድነው? ስቶሪ ቴለር ነን አይደለ? የተባባል ነው። ስቶሪ ታሪክ ልንናገር ነው። ያንን ታሪክ ስንናገር እዛ ታሪክ ውስጥ እንዲካተት የምንፈልገውና ማንፈልገው ጉዳይ አለ ማለት ነው አፍተር ኦል ባጭሩ። ስለዚህ እዛ ጉዳይ ውስጥ እንዳይገባ የምንፈልጋቸውን ነገሮች ማስወጣት አለብን ማለት ነው። ወይም ደግሞ ማስገባት ያለብን ነገር የግድ መግባት አለበት። ስለዚህ ከዛ አንጻር ከስነ ውበትም አንጻር ደግሞ ማለት ነው አንድ ሰው ሲያይ ተመችቶት በቃ ለምሳሌ አንድ ፎቶ ዋው ይሄ በቃ አሪፍ አነሳስ ነው ከምንልባቸው ጉዳዮች አንዱ ፍሬሚንግ ስለሆነ ማለት ነው የሚያየው ሰው ምቹ ሆኖ ለአይኑ እንዲያይ ያደርገዋል ማለት ነው። ስለዚህ ለምሳሌ ይሄ ወንድማችን ባነሳው ፎቶ ላይ አሁን በሱ አቋቋም ምን የሚባል አባባል አለ? አሁን ከተነጋገርንባቸው ነገሮች አንጻር ልክ ፍሬም ውስጥ ካለው ከምንፈልገው አካል ቁስ ሊሆን ይችላል፣ ሰው ሊሆን ይችላል። ለምሳሌ ይሄ ሰው ነው አይደለ? ከዚህ ሰው ሄድሩም የሚባል ነገር አለ። ሄድሩም የሚባል ነገር አለ። ያ ማለት ምን ማለት ነው? ከዚህ ሰው ጭንቅላት እስከ ፍሬሙ ጫፍ ድረስ ያለው ማለት ነው። ግልጽ ነው አይደለ? ምን የሚባል ነገር አለ? ሄድሩም የሚባል ነገር አለ። ሰው ሄድሩም ይባላል። ያ ከዛ ደግሞ ከሱ እግር ጫፍ እስከ ታችኛው የፍሬም ጫፍ ድረስ ደግሞ ያለው ምን ይባላል? ፉትሩም ይባላል። ከዛ ጎንና ጎን ያሉት ደግሞ ሳይድ ራይት፣ ሳይድ ሌፍት እያልን የምናያቸው ናቸው። አሁን ያልኩት ይሄ ነው ሄድሩም ብለን የምንጠራው ከጭንቅላቱ እስከዛ እስከ ፍሬሙ ጫፍ ድረስ ያለው ፓርት ማለት ነው። ከዛ በኋላ ፉትሩም ይሄ ይሆናል ማለት ነው። ስለዚህ ፎቶ ስናነሳ አሁን ምን ያህል ሳይንስ እንደሆነና በጣም ጀስት ማንሳት ብቻ ማንሳት እንዳልሆነ አንደርስታንድ እያደረገን እንድንሄድ ይጠቅማል ማለት ነው እነዚህ አይነት ነገሮችን ማየታችን። ስለዚህ አሁን ሄድሩም ብለን ያነሳ ነው ምንድነው ምጣኔ ያንን ፎቶ በምናነሳ ሰዓት አላስፈላጊ ምጣኔ ከዚህ እስከ ፍሬሙ ጫፍ ባለው አላስፈላጊ ክፍተት መኖር የለበትም ማለት ነው። which is ከዛ ከምናነሳው ቁስ ጋር ወይም ከዛ ሰው ጋር ባላንስ የሚያደርግ ምጣኔ መኖር አለበት ነው ዋና ፖይንቱ። ቀደም የምንላቸው ነገሮች ሙሉ አካቶ በአግባቡ እንዲሄድልን ከታችም ቢሆን ከጎንና ከጎንም ቢሆን የምናነሳቸው ነገሮች በዛ አንደርስታንዲንግ ሆነን ስናነሳና ሳናነሳ ልዩነት ስላለው ማለት ነው። ስለዚህ አንድ ፎቶ አውጡና የሆነ ኦብጀክት ላይ እንትን በሉ አነጣጥሩ፣ ፎከስ አድርጉ። እዚህ ላይ ሊሆን ይችላል እናንተ አድርጉ፣ እኔ ላይም ሊሆን ይችላል እናንተም አንቺ ለምሳሌ ያው ስዕሉ ላይ ሊሆን ይችላል አድርጉና ፍሬሙን ይዩት። ፕራክቲካሊ አሁን እንደዚህ ስናደርገው ኢዚሊ ልናደርገው ስንል ስለሚመጣልን ማለት ነው። ሶ አሁን ከዚህ ፍሬም ከዛ የምታነሱት ቁስ ይሄንን ከሆነ ከናንተ ፍሬም ከዚህ በላይና ከናንተ ፍሬም በላይ ያለው ክፍተት እንደዛ እንዲሆን ምን ያህል ፈቅዳችሁ ነው ያደረጋችሁት የሚለው ማተር ያደርጋል ማለት ነው። ምክንያቱም ያንን ስታደርጉ ምክንያታዊነት ወይም ምክንያት ከሌላችሁ ያንን ክፍተት እንዲበዛ ወይም ደግሞ በታች ያለው ክፍተት እንዲበዛ
እንዲያንስ የምታደርጉት እናንተ መመጠን አለባችሁ ማለት ነው። ምን እንዲሆን ስቶሪ ስትናገሩ ሙሉ እንዲሆን ስቶሪያችሁ የሚመች እንዲሆን ላይን ደግሞ አትራክት እንዲያደርግና ሳቢ እንዲሆን ማለት ነው። ስለዚህ ሲምፕሊ ምንድነው ይህንን ነገር ስታደርጉ ኤኒ ታይም አሁን ፕራክቲካል ነገሮች ላይ ስንመጣ በደንብ በስፋት እያንዳንዷን ነገር እየተያየን ኮመንት ስለምንደራረግ ችግር የለውም። አሁን ግን ጀነራል ሀሳቡን እያዝን መሄድ አለብን። ስለዚህ ሳይዱንም ሆነ በዛ ሳይድ አሁን ሁለት የተለያየ ሰው መጡ ተመሳሳይ ነገር አንስቶ የአንዱን ሰው ስታዩት በጣም የተለየ ሊሆን ይችላል አይደለ? የሌላኛውን ሰው ደግሞ ስታዩት ከአትራክሽንም አንፃር ከዛ ያንን መነሳት የፈለገውንም ሀሳብ ከማስተላለፍ አንፃር የተለያየ ሊሆን ይችላል። ስለዚህ ያ ማለት ምንድነው እነዛን ነገሮች ጥሩ እንድንል ከሚያደርጉ ነገሮች አንዱ ፍሬሚንጉ አሪፍ መሆኑ ነው ማለት ነው። ግልጽ ነው አይደለ? ግልጽ ነው ያ። ስለዚህ ፍሬሚንግ ብለን የምናስበው ወይም ደግሞ ፍሬሚንግ የሚባለው በዋነኝነት ይሄ ነው እና እዚህ ጋር ደግሞ የፍሬሚንግን ፓወር ይሄንን ፎቶ እንየው እና ምን መጣልን? ምን አየን እዚህ ጋር መርከብ አይደለ? እና ቴንክ ዩ። በቃ መርከብ አሁን ለምሳሌ እዚህ ጋር በፊዚካሊ ራሱ ብታዩ ከመርከቧና ከነዚህ ከህንፃዎቹ የቱ ነው ትልቅ? ህንፃው ነው አይደለ? ህንፃው ነው። እዚህ ጋር ባህር አለ። ለምሳሌ ይሄ ፍሬም እዚህ ላይ ባይገባ የምናየው ጉዳይ ለምሳሌ ህንፃው ሊሆን ይችላል፣ ውሃው ልናይ እንችላለን፣ ጽሁፎቹም ምናምን ሊሆን ይችላል። ገብቷቸዋል። ግን ፍሬሚንግ ውስጥ ግን ይሄ ስለተካተተ አይናችን ቀጥታ በቃ ያ ሰውዬ እዚህ ጋር ሊያሳየን የፈለገው ነገር ስለሆነ እሱን አየን ማለት ነው ቀጥታ አይናችን። ስለዚህ which is ፍሬሚንግ ምን ያህል ፓወርፉል እንደሆነና ትኩረታችሁን ወደዛ እንድታረጉ እንደሚገፋፋና ከዛም አንፃር ምን ያህል በምናነሳቸው ወይም በምንቀርጻቸው ቪዲዮዎች ላይ ምን ያህል ትኩረት ማድረግ እንዳለብን ተጠንቅቀን ያን ነገር ኮንሲደር ማድረግ እንዳለብን ያሳያል ማለት ነው ፍሬሚንግ። ስለዚህ በፍሬሚንግ አስተምህሮት ውስጥ ሌላኛው ምንድነው ሩል ኦፍ ተርድ የሚባል አለ። ይህ ማለት ምንድነው መሰላችሁ? በፊት በነበረው በዚህ የፎቶግራፍ አነሳስ ጥበብ ሳይንስ ላይ ለምሳሌ ይሄኛው ፊት ለፊት ኤክስ ተሰምሮበት ያለው ሰው ላይ ወይም ደግሞ በፊት ቅድም ካሳየዋችሁ ምስሎች ውስጥ እንደዚህ ቆሞ ያያችሁት ሰውዬ ላይ ያለው ምንድነው አንድ ፍሬም ወይም ደግሞ አንድ ማንሳት የምንፈልገው ነገር ካለ ያንን ቁስ ወይም ደግሞ ቅድም እንዳልኳችሁ ያንን አካል ሴንተሩን መስጠት አለብን የሚል ሀሳብ ነው በዋነኝነት በፊት ተግባራዊ ሲደረግ የነበረው። ያንን ቁስ ሴንተር አድርገን እነዛን ፍሬሞች ማች አድርገን ያንን ነገር ካደረግን which is perfect image ብለን መጥራት እንችላለን የሚል ሀሳብ ነበረ። ነገር ግን ሩል ኦፍ ተርድ የሚባል መጣ ከሆነ ጊዜ በኋላ። የእሱ ልዩነት ደግሞ ምን መሰላችሁ? እዚህ ጋር የተሰመሩ መስመሮች አሉ፣ ይታያል አይደል? እነዚህ ወደታች ሁለትና ወደ ጎን ሁለት የተሰመሩ መስመሮች አሉ። ሩል ኦፍ ተርድ የምንለው ወደታች 3 ቦክሶች አሉ፣ ይታያል አይደል? ወደ ጎን ደግሞ 3 ቦክሶች አሉ። እነዚህን ቦክሶች ተጠቅመን አሁን ይሄ ቨርቲካል ነው ሆሪዞንታልም ሲሆን እነዚህን ቦክሶች እነዚህን ላይኖች ካሰመርን በኋላ which is የሐሳብ መስመር ማለት ነው የምናሰምረው። አሁን ለምሳሌ ፍሬማችንን ከያዘን በኋላ እንደዚህ ማስመር ማንችልበት ሁኔታ ነው የሚኖረው አይደለ? ስለዚህ በሐሳብ ነው እነዚህ መስመሮች የምናሰምረው። ካሰመርን በኋላ እዛ ፍሬም ውስጥ ከተካተቱት ነገሮች የትኛውን አቀማመጥ ወይም ደግሞ የትኛውን ሁኔታ ማድረግ አለብኝና ሞር የዛን ፎቶ ወይም የዛን ቪዲዮ ሐሳብ ማጉላት አለብኝ ወይም ደግሞ ታሪኬን በተሻለ መልኩ እንድናገርና ላይፍ እንዲኖረው በዋነኝነት ላይፍ እንዲኖረው ማድረግ እችላለሁ የሚለውን ሐሳብ ይዟል ይሄ ሐሳብ ማለት ነው።
በዋነኝነት ላይፍ እንዲኖረው ከሚለው ጀነራል ሀሳብ ጋር ነው ሩል ኦፍ ሰርድ የሚለው ሀሳብ የመጣው ማለት ነው። ያም ማለት ነው ለምሳሌ የመጀመሪያው ፎቶ ተመሳሳይ ቦታ ላይ ነው ያለው አይደለ? ተመሳሳይ ቦታ ላይ ተመሳሳይ ባክግራውንድ ነው ያለው። ከዛ በኋላ የመጀመሪያው ላይ ጀስት ሰውየውን ሙሉ ፍሬሙን ጠብቆ በፍሬም አንጻር ስናየው በቃ ኖርማል አሪፍ የሚባል ፍሬም ውስጥ አስገብቶ አንስቶታል። ነገር ግን ይሄ ሰውዬ የሆነ ቻይና ሀገር ውስጥ የሆነ ነገር ሊጎበኝ ነው ነገር የሄደው። ከዛ በኋላ ካሜራማኑ ምን አደረገ? ሩል ኦፍ ሰርድን ሲጠቀም ምን ኮንሲደር አደረገ? አንደኛ ይህ ሰውዬ ሊጎበኝ የሄደበት ሀገር ላይ የሆነ ሊያስገባ የፈለገው ነገር ሊኖር እንደሚገባ ወይም ከጀርባው ታሪክ የሆነ ነገር እንዳለ አሰበ ካሜራማኑ። ገብቷቸዋል። ከዛ ቁስ አካል ጋር ማናበብ እንዳለበት አሰበና ምን አደረገ? ይህን ሰውዬ እንዲቀመጥ አደረገና የሰውየውንም የዛ ከጀርባው የሚነገረውንም ታሪክ አንድ ላይ አካቶ ከከለሪንግ ጋር አስተካክሎ አቀረበው ማለት ነው። ስለዚህ በቀላሉ እንደምንረዳው ከሁለቱ ኢሜጅ ሞር ሚኒንግፉል የሆነው ምንም ጥያቄ የለውም አረንጓዴ እንትን ያለው ነው ወይም ደግሞ ሰውየው ተቀምጦ ያለበት አይደለ? ስለዚህ ለምሳሌ ይሄ ማለት ምን ማለት ነው? ፍሬም ውስጥ 4 ማዕዘኑን ጠበቀልኝ ወይም ደግሞ ሰውየው ሴንተር ውስጥ ገባልን ብለን የሆነ ቤተክርስቲያን ባክግራውንድ ጋር የቆመን ሰው ስናነሳ ሰውየውን ቤተክርስቲያኑን ሙሉ በሙሉ ከልሎት ሊሆን ይችላል። ወይም ደግሞ የጉልላቱን ወይም መታየት ያለበትን ዋና ፓርት ከልሎ ጀስት ሰውየውን ብቻ የምናነሳው ከሆነ ሰውየው ሊነሳ ይችላል። ነገር ግን እዚች ቤተክርስቲያን ውስጥ መጥቶ ለምሳሌ እንደ ታሪክ ሊያስቀምጠው የፈለገ ሰው ከሆነ ቤቱ ሄዶ ያንን ፎቶ አንሱኝ ብላችሁ ካነሳችሁ በኋላ ቤቱ ሄዶ ሲያይ ቤተክርስቲያኗን ከለለብኝ የካሜራማን ሊል ይችላል ማለት ነው። ወይም ደግሞ ሰውየው አብሮ እንዲቀመጥለት የፈለገውን ታሪክ እንዳያይ ወይም ደግሞ አብሮት ከሱ ጋር እንዳይሰነድ አደረግን ማለት ነው፣ ሲምፕሊ አንደርስታንድ ስናደርገው። ስለዚህ ከዚህ አንጻር እዚህ ጋር ኤግዛምፕል 2 አለ። ለምሳሌ ቅድም ላይፍ የሚለው ጀነራል ሀሳብ ደግሞ ምን ማለት መሰላችሁ? ለምሳሌ አንድ ፎቶ ስናነሳ ቅድም ሩል ኦፍ ተርድ ባልነው ማለት ነው ላይፍ የሚለው ሀሳብ ለምሳሌ አንድ ሰው ፎቶ ሲነሳ የሆነ ኮንዲሽን ላይ የሆነ ፖዚሽን ላይ ነው ያለው። ለምሳሌ ፎቶ ሲነሳ እዚህ ጋር እንደምታዩት መንገድ ካለ ቀጥሎ ከተነሳ በኋላ ያንን መንገድ ሊሄድ ነው አይደለ? እየበላ ከሆነ ቀጥሎ ሊበላ ነው ያ ሰውዬ አይደለ? ከኔ ጋር ናችሁ? ሊበላ ነው። ስለዚህ ፊት ለፊት ካለው ጉዳይ ጋር መናበብ አለበት ነው ፖይንቱ። ወይም ደግሞ ከሚደረገው ነገር ጋር ናቹራል እንዲሆን ላይፍ እንዲኖረው የሚል ሀሳብ ነው ያ ጀነራል ሀሳብ ማለት ነው። ስለዚህ እዚህ ጋር የምታዩት ልጅ ተመሳሳይ ፍሬም ነው እንደምታዩት፣ ግን አሁን ቅድም ባልነው ቢሆን ሴንተር ላይ እናረጋት ነበረ ልጅቷን። ነገር ግን አሁን እንደየሁኔታውና እንደየቦታው ዲፔንድ ስለሚያደርግ እዚህ ጋር እስኪ ሰርድ አንግል ወይም ደግሞ ሩል ኦፍ ሰርድ እንጠቀም ብለን አሰብን ማለት ነው። ወይም ያ ካሜራማን አሰበና ይህንን ተጠቀመ። ምን አደረገ? መጀመሪያ የላኛውን ፎቶ እዩት። እቺ ልጅ ያለፈችበትን መንገድ ነው ያነሳው። ኦልሬዲ እየሄደች ነው፣ ግን ኦልሬዲ ያለፈችውን ነው ኢንክሉድ ያደረገው። ሁለተኛው ላይ ደግሞ ስናየው የትኛውን ፍሬም አበዛው? የምትሄድበትን አይደለ? ቀጥሎ የምትሄድበትን ፍሬም አበዛውና ይህንን ፍሬም ሲያሳየን ለኢሜጁ ሞር ላይፍ የሰጠው የትኛው ነው? ሁለተኛው አይደለ? ጀስት እዚህ ጋር ግልጽ ነው ምልክቱ እዚህ ጋር ስለተቀመጠ ሳይሆን ስንረዳውም ስናየውም ሞር ላይፍ የሚኖረው ከአንግሉም ከፍሬም አቀማመጡም አንጻር የሁለተኛው ይሆናል ማለት ነው። ምክንያቱም ቀጣይ የምትሄድበትንም ከኔቸሩ ጋር አስማምቶ ስላስቀመጠው ማለት ነው። ስለዚህ ይህንን ጀነራል ሀሳብ መያዝ ያስፈልጋል። ናት ኦንሊ ሴንተር ላይ ማድረግ ብቻ እና ፍሬሙን ማስተካከል ብቻ ሳይሆን ይህንንም ኮንሲደር ማድረግ ስለሚያስፈልግ ማለት ነው። ሶ ለምሳሌ ቅድም ካልነው አንጻር ይህንን እንትን እዩት፣ ይህንን ኤግዛምፕል እዩት። አሁን የሀሳብ መስመር አላልኳችሁም? ሁለት የሀሳብ መስመር ለምሳሌ
ይሄ ካሜራማን ይህንን ሰውዬ ያነሳው ሰውዬ መስመሩን አሰመረ በሀሳብና ሴንተር ላይ አድርጎ ሰውየውን ማስቀመጥ ይችላል አይደለ? ነገር ግን ቅድም ከተነጋገርንበት ነገር አንጻር ሞር ምን እንዲሰጥ ነው ያልነው? ላይፍ እንዲኖረው አይደለ? ፎቶ ነው ግን በቃ ያለውን ኢንቫይሮንመንት የሚገልጽ እንዲሆን ማለት ነው። ምን አደረገ ያ ሰውዬ? ይህንን ሰውዬ እዚህ ጋር በዚህኛው ፍሬም ላይ አስቀምጠውና በዚህኛው ወደዚህኛው ያለውን አጥብቦ ይሄን አሰፋ። ይሄ ማለት ምን ማለት ነው? ይሄ ሰውዬ ቆሞ ጀስት ፎቶ ለመነሳት ብቻ አይደለም ማለት ነው። እዛ ጋር የቆመው እያየ ኢንጆይ እያደረገ ያለው የሆነ ኔቸር አለ ማለት ነው አይደለ? ተረድታችሁኛል? እያየ ያለውን ኔቸር ወደዚህ ሲያሰፋ ሞር ይሄ በነገራችን ላይ እዚህ ጋር የሚቀመጡት ብዙ ሳይኮሎጂካሊ በብዙ መንገድ ተጠንተው ነው ሳይንስ ሆነው እዚህ ላይ የተቀመጡት እና አንድ ሰው ልክ ሲያይ በዋነኝነት ሀሳቡን የሚረዳ ሰውና ከዛም ደግሞ ኖርማል ሰውም ሲያይ እነዛን ነገሮች አንደርስታንድ እንዲያደርግ ከሚል አንጻር ነው እነዚህ ነገሮች የሚቀመጡት። ስለዚህ ይሄ ሰውዬ ኖርማሊ ሲያይ እዚህ ጋር ኔቸር አለ። ባክግራውንዱን የሰውየውን ጀርባውን አጠበበውና ወደዛ ያለውን ኔቸር ከኛ ጋር እንዲጋባ አደረገው ማለት ነው። እዛ ጋር እያየ ያለውን ሰውዬ እንዲጋባ አደረገው። ከዛ እዚህ ጋር ማለት ደግሞ ምን አለ መሰላችሁ? ለምሳሌ እዚህ ጋር ስናየው የትኛው ፓርት ነው የሰፋው? የፊት ለፊቱ which is ከዚህ ፒክቸር ጋር የሚዋሃደው ይሄኛው ፓርት ስለሆነ ማለት ነው። ምክንያቱም ኦብጀክት ብለን የምናስበው እዚህ ጋር ያለው ሰውየው ብቻ ነው። ነገር ግን ከሰውየው ጋር ደግሞ ሚስማማ ተፈጥሮ እንዲኖር ስለሆነ ሀሳባችን ይሄንን ፓርት አሰፋ ነው ማለት ነው። ከዛስ ወደዚህኛው ፎቶ ደግሞ እንምጣ። ወደዚህኛው ፎቶ ስንመጣ እቺ ሴትዮ ቅድም ባልነው ሀሳብ መስመሩ ተሰምራ የፊት ለፊቱን ብቻ ብናበዛውስ ምንድን ነው የሚሆነው? ይሄ የያዘችው ነገር ይቆረጥና ወደፊት ይሆናል። ከዛ የሆነ በንጥልጥል ያለ ስቶሪ ይሆናል ማለት ነው። ምክንያቱም ያንን ፎቶ ለሚያይ ሰው የያዘችውን ነገር ምን እንደሆነ ሙሉ በሙሉ መግለጽ አንችልም ማለት ነው። ማሳየት አንችልም። ግልጽ ነው አይደለ? ስለዚህ ይሄ ነገር ምን አደረገው? ሞር ስቶሪውን እንዲናገር አደረገው ማለት ነው። የያዘችው ነገር ይናገራል። ወደፊት ለፊት ፍሬሙን ክፍት ከማድረግ ይልቅ የኋላውን ከሷ ከያዘችው ነገር ጋር አንድ ላይ ተካቶ ሞር ሚኒንግፉል አደረገው ማለት ነው። ግልጽ ነው አይደለ? እየገባችሁ ነው? ፈጠንኩኝ ባትሉኝም መፍጠን አይቀርም ሰዓት ስለሌለን ማለት ነው። በተቻለ አቅም አሁን እነዚህን በተለይ ይሄ ቲዎሪ ስለሆነ እነዚህን የተነጋገርን ፕራክቲካሉ ላይ ጀስት ኢዚሊ በደንብ መማማር ስለምንችል ማለት ነው። ስለዚህ ይሄንን በዚህ እንለፍና በቃ እዛ ጋር ካሜራ ይዞ የሚቆመው ሰው ነው ባለስልጣን እዛ ጋር ማለት ነው። አሁን እነዚህ ጀነራል የሆኑ አይዲያዎች ጭንቅላታችን ውስጥ ሲኖር ይሄንን በምን መልኩ ማንሳት አለብኝ? ሩል ኦፍ ተርድ ነው ወይስ ፍሬሙን ግን ጀስት ኦብጀክት ኦን ደ ሚድል ነው የሚሉትን ነገሮች ኮንሲደር አድርገን የምናነሳው እኛ ነን ማለት ነው። ስለዚህ እነዚህ ኢንፎርሜሽኖች ጭንቅላታችን ውስጥ እንዲኖሩ ነው የሚያስፈልገው። ከዛ በኋላ ስንተገብረው መናገር የምንፈልገውን ስቶሪ መናገር ባለብን መልኩ እንናገራለን ማለት ነው። ሁለተኛው አንግል የሚባል ነው። አንግል የመጀመሪያው ምንድን ነው? ፍሬሚንግ ማለት ነው። ፍሬሚንግ ሁለተኛው አንግል ይላል። አሁን ይሄ ከፍሬሚንግ ይሄ ደግሞ ሰፋ ያለ ሀሳብ ነው ያለው። ያ ማለት ግን ፍሬሚንግ የሚለውን አጥሮ ጨርሰናል ማለት አይደለም። እንደ ኮርስ ብንወስደው ላይክ በጣም ረጅም እስከ አመት ድረስ እንደነገርኳችሁ ሊወስድ የሚችሉ እንትኖች ናቸው። እኛ ግን ባለችን ሰዓት ቤዚክ ነው አይደለ የሚለው እንትን ላይም ፍሌሩን ስናስቀምጥም ምናስታውስ ከሆነ ቤዚክ ፎቶግራፊ እና ቪዲዮግራፊ ነገሮችን ነው የምናየው ማለት ነው። ስለዚህ ያንን ታሳቢ ማድረግ ያስፈልጋል። በጣም ሰፊ ነው ሀሳቦቹ፣ ግን እነዚህ ላይ የተመሰረተ ነው አብዛኛው ነገር። ሞር መራቀቅ ሞር ሳይንሱን በተከተለ መልኩና ፕሮፌሽናል ይዘት እንዲኖረው እያደረግን በመጣን ቁጥር በጣም እየሰፋ ነው የሚመጣው ማለት ነው። እነዚህ በብዛት የሚወሰዱት የሶስት ወር ኮርሶች ራሱ በጣም ተጨምቀው መርጅ ተደርገው ነው። ከዛ በኋላ ያንን ኮርስ የወሰደው ሰውዬ በሂደት
በልምምድ ራሱን አፕዴት እያደረገ የሚያመጣው ነገር ነው ማለት ነው እያንዳንዱ ነገር። ስለዚህ የኛ ደግሞ ሞር ያነሰ ስለሆነ በጣም ትኩረት አድርገን ልንከታተል ይገባል። ሁለተኛው ምንድነው? አንግል ነው። ሁለተኛው አንግል ነው። አንግል በካሜራ አጠቃቀም ላይ አንግል ማለት ካሜራው ከሚያነሳው ነገር ወይም ቅድም ያልነው ሳብጀክት አንጻር ያለው አቀማመጥ ወይም አቅጣጫ ማለት ነው። ይህም ፎቶ ወይም ቪዲዮ ምን አይነት ስሜት እንዲሰጥ ወይም ምን አይነት መልእክት እንዲያስተላልፍ እንደተፈለገ የሚወሰንበት መንገድ ነው። ከ12 በላይ አንግሎች ያሉ ቢሆንም በመሰረታዊነት ግን 7 ያህል አንግሎች ይገኛሉ ይላል። በመሰረታዊነት 7 ያህል አንግሎች ይገኛሉ። ከነዚህ 7 ያህል አንግሎች እያየን እንሄዳለን ማለት ነው። ምን ይላል ሀሳቡን ገባችሁ? የሚነሳው ሰብጀክት ከሚነሳው ቁስ ነገር አንጻር ወይም ሰብጀክት አንጻር ያለው አቀማመጥ ወይም አቅጣጫ ማለት ነው ይላል። ይሄ ማለት ምን ማለት ነው? ቅድም ስንነጋገር ስለ ፍሬሚንግ ነው ያወራነው። ፍሬሚንግ ማለት ምን ማለት ነው? ይሄ ኦብጀክቱ ነው ብንል ምን አለ ቅድም? ወይ በዚህ በኩል ከዛ ፍሬም አንጻር ያለው ክፍተት ወይም ደግሞ የዛ ፍሬሚንግ ነው ፍሬሚንግ የሚለው። ይሄ ኦብጀክት ደግሞ ምን አለን? የዛ ቁስ አካል አቀማመጥ። ግልጽ ነው? ሀሳቡን እያየን እንሂድ ወይስ እዚህ ላይ እንትን እንበል? ገብቷችኋል? ምን ማለት ነው ይሄ ማለት? አንግል ማለት ለምሳሌ እኔና ከኋላ እኔና አቤሎ የምንታይበት አንግል አለ አይደለ? ያ ማለት ምንድነው? በእኔና በሱ መካከል ያለው ትይዩነት አንግል ማለት ነው። ከእኔና ከሱ ትይዩነት ያለው አንግልና ከአቤልና ከሀሴት ጋር ቀጥታ ያለው ከሱ ጋር ያለው አንግል አንድ ነው ወይስ ተመሳሳይ ልዩነት አለው? ልዩነት አለው አይደለ? ስለዚህ እያንዳንዱ ካሜራችንና የምናነሳው ቁስ ነገር ወይም ሰው የሆነ ኤኒ ነገር የምናነሳበት አንግል በስቶሪ ቴሊንጋችን ላይ በጣም ማተር ያደርጋል ማለት ነው። ገብቷችኋል? ወይም ልናስተላልፍ በፈለግነው ሀሳብ ላይ ተጽዕኖ አለው ማለት ነው። የምናስተላልፍበትም መንገድ የምናስተላልፍበትም የአንግል ልዩነቶች ማለት ነው። ገብቷችኋል? ስለዚህ ከዚህ አንጻር የመጀመሪያውን አንግል ይሄ ምን ይላል? ሃይ ሌቭል ወይም ደግሞ ኖርማል አንግል ይላል። ይህም ካሜራው በቀጥታ ከሚነሳው ወይም ከሚቀረጸው ሰው አይን ጋር እኩል ትይዩ ሲሆን ማለት ነው። ይህም ተፈጥሯዊና ሚዛናዊ ስሜት ለመፍጠር ይረዳል ይላል። አሁን ይሄ አይቲዩ የሚለውን ለመረዳት ቀጥሎም ያሉትን የምናያቸው ነገሮች ናቸው። ለመረዳት ቀድመን ጭንቅላታችን ዝግጁነት እንዲኖረው ምን ማለት ነው? ለምሳሌ አንድ ሙቪ ስናይ ወይም የሆነ መዝሙር ስናይ፣ መንፈሳዊ መልእክቶችን ስናይ፣ በቤተክርስቲያን ያሉ ጉዳዮችን ስናይ የምናየው በተመሳሳይ አንግል ያለ ነገር ብቻ ነው። ለምሳሌ ቤተክርስቲያንን ስናይ የተቀረጸ ካለ የምናየው ይህንን ፓርት ብቻ ነው አይደለም? በዚህ ፊት ለፊት ብቻ ከላይ አናይም፣ ከታች ልናይ እንችላለን። ወይም ደግሞ የሆነ ሙቪ ላይ ስናይ የተለያዩ አንግሎች አሉ ያንን ሰው የምንቀርጽበት አይደለ? ካሜራው ከታች ወደ ላይ ሊቀርጸው ይችላል፣ ከላይ ሊቀርጸው ይችላል፣ ከጎን ሊቀርጸው ይችላል፣ በጣም ከፍ ሊል ይችላል። የተለያዩ አይነት ሁኔታዎች አሉ። ስለዚህ እያንዳንዱ እነዛ የምንቀርጽባቸው ሁኔታዎች የየራሳቸው የሚያስተላልፉት መልእክት አለ ነው ፖይንቱ። ወይም ደግሞ ያንን ታሪክ ለመናገር ሲፈልጉ እስካሁን አያችሁ፣ ታሪክ መናገር፣ ስቶሪ ቴለር ነን። ኦልሬዲ ካሜራ የሚያነሳ ሰው ስቶሪ ቴለር ነን ብለናል። ስለዚህ ከዛ አንጻር ከምናገርበት ርዕስ ጋር ታሪክ መንገሩ ምን ያህል ሪሌት እንደሚሆን ማየት እንችላለን ማለት ነው። ምክንያቱም አሁን ምን እያለን ነው? ታሪክ መንገር የሚፈልገው ሰውዬ የሚጠቀመው አንግል የሚነግረውን ታሪክ ግዝፈቱን ምን አይነት ይዘት እንዳለሁም በዛም ሪፍሌክት ማድረግ መግለጽም ስለሚችል ማለት ነው። ስለዚህ ከዛ አንጻር አይ ሌቭል የምንለው ለምሳሌ አንድ እዚህ ጋር ቶሎ እንትኖቹን እያየን እንሂድ። አይ ሌቭል የምንለው በሚቀረጸው ሰው
ትይዩ ካሜራው ሲቀመጥ ማለት ነው። ሲምፕሊ በቃ ለምሳሌ ይሄ ኖርማል እና ናቹራል ተፈጥሯዊ ሚዛናዊ ከጀርባው ምንም ሀሳብ የሌለው ቀረጻ ወይም ደግሞ ኖርማል የሚባል እንዲሆን ማለት ነው። ለምሳሌ አንድ ሰው የሆነ እዚህ ጋር አክት እያደረገ ከሆነ ከፍም ሳይል ካሜራው ዝቅም ሳይል ከሱ ትይዩ የሚቀረጽ ወይም የሚነሳ ከሆነ ናቹራል የሆነ ይዘት ነው የሚኖረው ማለት ነው። አሁን እያየን ያለነው በነገራችን ላይ የካሜራንም የቪዲዮንም ነው። አንደኛ መርጅ አድርገነው ነው። ሁለተኛ ደግሞ ሀሳቡ ተመሳሳይ ስለሆነ ምክንያቱም ፎቶ ላይ የምናስተላልፈው መልእክት እና የምንጠቀምበት መንገድ ዞሮ ዞሮ ለቪዲዮም ተመሳሳይ ስለሆነ ማለት ነው። ስለዚህ ግልጽ ነው አይደለ? ይሄ አይ ሌቨል የሚባለው በዛ በሚቀረጸው ሰው ትይዩ አድርገን ካሜራችንን ስንቀርጽ ማለት ነው። ካሜራ የሚቀርጽ ሰዎች አይታችኋል አይደለ? እንዲህ ምናምን ሲል እንዲህ ላሉ በጣም ነው የሚሰቃዩት አይደለ? አንዴ ቁጭ በል ሊልህ ይችላል፣ አንዴ ተነስ። አሁን ያንን ነገር ለምን እንደሆነ በሳይንሳዊ በሆነ መንገድ እየተረዳ ነው እንመጣለን ማለት ነው። ስለዚህ ይሄ ኖርማል ሰው ቆሞ የሚያነሳ አነሳስ ነው ብለን እናያለን ማለት ነው። ቀጣይ ሁለተኛ ሃይ አንግል ወይም ደግሞ ከላይ ወደ ታች እይታ ካሜራው ከተቀራጩ በላይ ሆኖ ወደ ታች ሲመለከት ሲሆን ይህም ተቀራጩ ደካማ ገጸ ባህሪ እንዲኖረው ያደርጋል ወይም ትንሽ ሆኖ እንዲታይ ያደርጋል ይላል። ይህም ማለት ምሳሌ ፒክቸሩን ከማየታችን በፊት ለምሳሌ ሃይ አንግል የምንለው ከላይ ወደ ታች እንደዚህ አይደለ? ቅድም እየቀረጸ ሌቭል የነበረው ከዛ ትንሽ ከፍ አድርጎ እንደዚህ ሲቀርጽ ምን ያደርጋል? ለምሳሌ አይታችሁ ከሆነ በሙቪ ላይ የሆነ የሚያስፈራ ሰው ምናምን ግብዳ ምናምን ሰው ከመጣ በኋላ አብሮት የቆመውን ሰው በጣም የዛን ሰውዬ ግዝፈት ለማጉላት አብሮት የቆመውን ሰው ትንሽነት ማሳየት አለብህ። ገብቷል? ያንን የዛን ሰውዬ ትንሽነት ለማሳየት ምን አድርገህ ነው የምትቀርጸው? ትንሽ ከኖርማል ትይዩ ከፍ ታደርጋለህ ወደ ላይ ማለት ነው። ግልጽ ነው አይደለ? እንደዚህ ሲሆን ያንን ሀሳብ በደንብ ይገልጽልናል። ወይም ደግሞ ለምሳሌ አንድ የቤተ ክርስቲያናችን አካል ጳጳስ ወይም ደግሞ ካህናት ሊሆኑ ይችላሉ። እየቀረጽን ባለን ሰዓት ከሳቸው ጋር ትይዩ ኮሚኒኬት እያደረገ በቪዲዮ ውስጥ የሚካተት ሰው ካለ ክሎዝ አፕ መተን ስንቀርጽ የምናደርገው ሁለቱንም በኖርማል ፍሬም ትይዩ አይደለም የምንቀርጸው ማለት ነው። ገብታችኋል? ሰምሃው ያንን ሜትድ መጠቀም አለብን። እንዴት አድርገን ያንን አብሯቸው የሚያወራውን ሰውዬ ከሳቸው በስልጣንም በክህነትም በአባትነትም እያንዳንዱ ነገር መግለጽ አለበት። ያ ነው በቃ። አሁንም አያችሁ ታሪክ እየተነገረ ታሪኩ መንገድ መነገር አለበት ነው። ሰው ይሄ ሰውዬ ያለው ፖዚሽን እንዲህ ነው። ወይም ደግሞ በሙቪ ምናምን እንኳን ስናይ ፈሪ ከሆነ ትንሽ ከሆነ ተቸግሮ ያለ ሰው ከሆነ በሰዓቱ ክራይሲስ ውስጥ ያለ ሰው ከሆነ የምንጠቀመው ያንን አንግል ነው ማለት ነው። ያንን ሰውዬ ወደ ታች ዝቅ አድርጎ ለማሳየት ያ ማለትም ማለት ነው እኔ ይህንን ሰውዬ እንደዚህ ተረዳልኝ ብለን በሙቪ ስናይ እንደዚህ ብለህ ተረዳልኝ ብለን ለማስተላለፍ እየሞከርን ነው ማለት ነው። ስለዚህ ይህንን ሃይ አንግል ካያችሁ ካሜራው ወደ ላይ ከፍ አለ ትንሽ። የዚህ ሰውዬ ደግሞ የሚኖረው ኢሜጅ እንደዚህ ነው ማለት ነው። ቅድም እንዳልኳችሁ ለምሳሌ የሆነ ግብዳ ብለን የሰጠነው ገጸ ባህሪ ባይሆን ያን ያህል እንኳን ባይሆን ግን በካሜራ ማምጣት ይቻላል አይደለ? እንዴት አድርገን ልክ ይሄንን ሁለቱን እናገናኛቸውና ከዛ ከግብዳው ሰውዬ ጋር አብሮ የቆመውን ሰውዬ እንደዚህ አድርገን ስንቀርጸው በቃ እንደዚህ አድርጎ ወደ ላይ እያየው ያኛው ሂውጅ እንደሆነ አድርገን ተደራሲያን ላይ ያንን ነገር ማምጣት እንችላለን ማለት ነው። ያንን ኢሜጅ በተቃራኒው ደግሞ ሎው አንግል ይባላል። ተመሳሳይ ኮንሰፕት ነው። ይሄ ሎው አንግል ደግሞ በተቃራኒው ካሜራው ከተቀራጩ በታች ሆኖ ወደ ላይ ሲመለከት ሲሆን ይህም ተቀራጩ ጠንካራ ግርማ ሞገስ ያለው ወይም አስፈሪ ሆኖ እንዲታይ ያደርገናል ማለት ነው። which is ተቃራኒ ማለት ነው። ያን እንደዚህ ከቀረጽን ይሄን ደግሞ ከታች ወደ ላይ ለምሳሌ አሁን ቅድም ያልናቸው አባቶች ሲቀረጹ በብዛት ትንሽ ካሜራው ፍሬሙ ዝቅ ማለት አለበት ማለት ነው። ይሄ ሳይንስ ነው። ሳይንስን ብቻ ሳይሆን አንደኛ ሰውም ሲያየው ሳይንሱን የማያውቅ ሰው ራሱ ሲያየው በነገራችን ላይ ሳይኮሎጂካሊ ያንን ኢሜጅ ቢውልድ ያደርጋል። ያንን ቢውልድ ስዕል ያደርገዋል። ወደ ላይ አድርገን ነው ሹት የምናደርገው ማለት ነው። ግልጽ ነው። ግልጽ ነው። ግልጽ አይደለም እንዴ? ወንድሞቻችን ግልጽ ነው።
እሺ እናንተስ? እሺ ስለዚህ ኦኬ ሎው አንግል የሚለውን አየን። አራተኛ በርድ አይ የሚለው ማለት ነው። በርድ አይ አንግል ወይም ደግሞ የወፍ እይታ ማለት ነው። ይሄም ካሜራው በቀጥታ ከላይ ሆኖ ወደ ታች ሲመለከት ሲሆን ይህም አጠቃላይ አካባቢውን በሰፊው ለማሳየት ያስችላል። ይሄ ደግሞ ምን ማለት ነው? ሲምፕሊ በዚህ በነበረን የአላፋት ዝማሬም ወይም በተለያዩ መርሃ ግብራት ላይ በድሮን ሲቀረጽ ነበር አይደለ? ያ ማለት ምን ማለት ነው? በርድ አይ ማለት ወፍ ፖይንት ኦፍ ቪው ወፏ እንደምታየው አይነት ሀሳብ ማለት ነው። ምክንያቱም አጠቃላ በዙሪያ ያለውን ነገር ከፍ ብላ ስለምታይ ያንን እይታ ያመጣል ማለት ነው። በርድ አይ ቪው የሚባለው ለዛ ነው። እዚህ ጋር የተለያዩ አይነት ቅድም የጠቀስናቸው እዚህ ውስጥ የሚዘረዘሩ እንትኖች አሉ። እዛ ጋር እንደምታዩት በርድ አይ ቪው የሚለው ከላይ ያለው ማለት ነው። ከላይ የምንጠቅሳቸው ነገሮች በርድ አይ ቪው ይባላሉ። ምን ማለት ነው? ትንሽ እንኳን ማቴሪያል ራሱ ቢሆን ለምሳሌ ማንሳት የፈለግነው ይሄንን ሪሞት ቢሆን ይሄንን ሪሞት ከዚህ ስናነሳ እንደዛ ሂውጅ ባይሆንም ነገር ግን ኮንሰፕቱ ምንድነው? በርድ አይ ቪው አንግል ነው ይሄ ማለት ነው። አሁን ከሙያው ጋር ካሉ ሰዎች ጋር ኮሚኒኬት ስታደርጉ ያንን እንደዚህ አድርገህ አንስተህ ትንሽ ቀና ብለህ ቀረጽ አይልህም። ያብቷል ሎው አንግል አድርገው ሃይ አንግል አድርገው በርድ አይ አድርገው እየተባልክ ነው ኮሚኒኬት የምታደርገው ማለት ነው። ስለዚህ በዛም መንገድ በጣም ኢዚሊ አንደርስታንድ እንዲደረግ ያደርገዋል። ስለዚህ ይሄኛው አሁን ያየነው ከላይ ነገሮችን የምናሳይበት ሁኔታ ከተማዎችን ቅኝት ስናደርግ የመሳሰሉትን የምንጠቀምበት አንግል ይሄ አንግል ነው ማለት ነው። ቀጣይ ፍሮግ አይ አንግል ይባላል። አሁን የሃይ አንግል ከሎው አንግል ጋር ተቃራኒ ናቸው አይደለ? which በላይና በታች። ይሄ ደግሞ ከዚህ ከበርድ አይ አንግል ጋር በሌላኛው እይታ ፍሮግ አይ አንግል የምንለው ማለት ነው። እና ፍሮግን እንደምንረዳው ፍሮግ ምንድነው? እንቁራሪት። ያ ስለዚህ የእንቁራሪት እይታ እንደማለት ነው። አሁን ያንን ከላይ አይደል ያየው። አሁን ለምሳሌ ሎው አንግል ሲሆን ቅድም ካሜራውን ይዘን እንደዚህ ትንሽ ዝቅ አደረግን የሆነ ግርማ ሞገስ ሰጠው ለሰውየው አይደለ? አሁን ደግሞ ፍሮግ አይ ሲሆን ሰው ዝቅ ብሎ ሲቀርጽና ፍሮጓ ደግሞ ስታይ ይለያያል አይደለ? በጣም ትንሽዬ ነች፣ ኦልሞስት መሬት ላይ ያለች ነች። በጣም ወደ ላይ ለማየት እንገደዳለን ማለት ነው፣ ወይም ደግሞ ለመቅረጽ። ያ ማለት ምን ማለት ነው? ህንፃዎችን አይታችሁ ከሆነ ከታች ወደ ላይ ወይም ደግሞ የዛን ካራክተር ሊያስተላልፉ የፈለጉትን ሜሴጅ በሚያስተላልፍላቸው መልኩ ለምሳሌ አንድ ሰው ሲያልፍ ሊሆን ይችላል፣ ወይም ደግሞ በጣም ወደ ታች እዚህ ጋር ምሳሌ አለ የሚቀርጸው አካል ወይም ሰው በጣም የተጋነነ ግዙፍ፣ ኃይለኛ፣ አስፈሪ ወይም ግርማ ሞገስ ያለው እንዲመስል ያደርጋል ይላል። ለምሳሌ ይሄንን ኤግዛምፕል ካያችሁት ይሄ ፍሮግ አይ አንግል ይባላል ማለት ነው። የቅድሙ ከቶፕ ስለሆነ ይሄ ደግሞ ከታች ወደ ላይ የምናየው አንግል ነው ማለት ነው። አንደኛው ምን ነበረ? አንደኛው ፍሬሚንግ ሳይሆን ጀስት በፍሬሚንግ ሁለተኛው ላይ ሆኖ ግን በዚህ በአንግል ውስጥ ሁለተኛው ፍሬሚንግማ አንደኛ ነው፣ ሁለተኛው አንግል ነው። ያ አይ ሌቭል ቴንክ ዩ አይ ሌቭል ሃይ ያልሽ መሰለኝ። አይ ሌቭል ነው ያልሽው? ያ ልክ ነሽ። እንደዛ ካልሽ ልክ ነሽ። አይ ሌቭል አንግል ነው አንደኛው። እሺ ሁለተኛውስ? ነው አይ እና ሃይ ይለያያል። አንቺ አይ አንግል ከአንደኛው ከሆነ አይ አንግል ከሆነ ያ ኖ ኢ አይ በአይን ትይዩ የሚታየው የመጀመሪያው ነው። ሁለተኛው አይ ቲንክ ሎው ልክ ነሽ። ሁለተኛው ሎው፣ ሶስተኛው ነው ሃይ አይደለ? የሁለተኛው ሎው አንግል ነው። ከዛ በኋላ እናስታውሰዋለን ነው እንዴት ነው? አሁን ፕራክቲካሊ እነዚህ ነገሮች እንግዲህ አሁን ምን እንደሚገጥመን አናቅም። ከዚህ አገልግሎትም ውጪ ወደፊት ለምንሄድበት ጉዳይ ለላይፋችንም ይጠቅመናል
ብዬ አስባለሁ። ጀነራል ነገር ስለሆነ በደንብ ማስታወስና መረዳት አለብን ማለት ነው። ምክንያቱም እዚህ ጋር ባለው ነገር ላይ ተመስርቶ ነው በነገራችን ላይ አንድ ሰው ጥሩ ካሜራማን ነው፣ ጥሩ ቪዲዮግራፈር ነው ምንለው ወይም ደግሞ የሆነ እንትን ቤት ከፍቶ ፎቶ ቤት ከፍቶ ወይም ደግሞ የሆነ ቪዲዮግራፈር ሆኖ ስራ የሚሰራው በቃ እነዚህ ነገሮች ጀነራል ሀሳቦችን ይዞ ካሜራ በማግኘቱ ብቻ ነው። ገብቷቸዋል። ከዛ ያንን ፕራክቲካሊ በማዳበር ነው የእነዚህ ነገሮች ውጤት ድምር ነው ያንን ሰው ጥሩ ነው እንዲባል መጥፎ ነው እንዲባል የሚያደርገው ማለት ነው። የመጨረሻው ሳይሆን ከመጨረሻው አንድ ቀደም ብሎ ያለው ግራውንድ አንግል ይባላል። ይሄም ደግሞ ካሜራው መሬት ላይ ሆኖ ፓራል ሆሪዞንታል ይመለከታል። ፓራሊ አብዛኛውን ጊዜ የሰዎችን እግር ወይም እርምጃ እንቅስቃሴ ለማሳየት ይጠቅማል ይላል። ተመልካቹ በቦታው እንዳለ እንዲሰማውና የገጸ ባህሪያቱን ማንነት ሳይገልጡ እንቅስቃሴያቸውን ብቻ ትኩረት ሰጥቶ ለማሳየት ይጠቅማል ይላል። ከዚህ ምሳሌ ጋር እዚህ ጋር ዝርዝር አድርጎታል፣ ግን ዘርዝሮታል። ለዚህ ምሳሌ የሚሆን ነገር የሚመጣላችሁ ነገር አለ? አለ። ለምሳሌ የሰዎችን እግር ወይም እርምጃን እንቅስቃሴ ለማሳየት ይጠቅማል። ተመልካቹ በቦታው እንዳለ እንዲሰማውና ገጸ ባህሪያቱን ማንነት ሳይገልጡ እንቅስቃሴያቸውን ብቻ ለማሳየት ትኩረት ሰጥቶ ለማየት ይጠቅማል። አሁን ትልቁ እንትን ምን መሰላችሁ? ለምሳሌ በእንደዚህ አይነት እንቅስቃሴ ውስጥ አሁን ይሄ ጀነራል ሀሳብ ሲኖራችሁ በነገራችን ላይ ወይም ደግሞ በፊት ኖሯችሁ ቢሆን እያንዳንዷን የምታዩት ነገር ከዚህ አንጻር ነው የምታዩት። በቃ አይናችሁ በዛ ሲቃኝ ሙቪ ሲታዩ ኦኬ ይሄ ሻት እናንተ ባታስቡትም ይመጣል ጭንቅላታችሁ ላይ። ገብታችኋል? እያንዳንዱን ሻቶች ወይም አንግሎች፣ ፍሬሞች ቁጭ ብላችሁ አንዳንዴ እንዲያውም ሰው የሆነ ነገር ሲታይ እንዲኳረገው የሆነ ባለሙያ ወይም ደግሞ ትንሽ አይዲያው ያለው ሰው ላይቱን እንዲህ ቢያረገው ፍሬሚንጉን እንዲህ ቢያረገው ምናምን ሲል አስተያየት ሲሰምታችኋል? አብሯችሁ ቁጭ ብሎ ይሄን እኮ እንዲህ ቢያደርገው የተሻለ ነበር ምናምን ሲል ያ ወዶ አይደለም ነው ኦልሬዲ ጭንቅላት ውስጥ ያለ ነገር ስለሆነ ያንን ነገር ሲያይ ቶሎ የቱ ጋር ስህተቱ እንዳለ መረዳት ስለሚችል ነው። አፍተር ኦል ገብቷችኋል? ስለዚህ እነዚህ ነገሮች አሁን ማናስተውለው ይሄ ጀነራል የሆነ ሀሳብ ጭንቅላታችን ውስጥ ስለሌለ ከዚህ በፊት የምናያቸውን ነገሮች እንደ ኖርማል ኦዲየንስ ነው የምናየው ማለት ነው። በቃ ጀስት የመጣልንን ነገር ብቻ ነው የምናየው እንጂ የተቀረጸበትን መንገድ ሂደቶቹን እያንዳንዱን ነገር አንደርስታንድ ባረገ መልኩ አይደለም ማለት ነው። ስለዚህ ከዚህ በኋላ ላለው ነገር እኔም ሰጀስት ማድረጋችሁ ሞር አሁን የተነጋገርንባቸውን ነገሮች እንዲሁም ደግሞ ለወደፊቱ የምንነጋገርባቸው ጉዳዮች ስላሉ ከዛ አንጻር ልናይ ያስፈልጋል። ፎቶም እንይ፣ ተንቀሳቃሽ ቪዲዮም እንይ፣ መዝሙርም እንይ፣ የተለያዩ ቪዲዮዎችን ባየን ቁጥር ለእኛም በሚጠቅም መልኩ የነዛን ሰዎች ኤክስፒሪየንስ እንድንወስድ ያደርገናል። በነገራችን ላይ ዋው ይህንን ነገር እንዴት አድርጎ ነው የተጠቀመው ልንል እንችላለን። ገብቷችኋል? ያ ነገር ማለት እናንተም ያ ነገር እዚህ ውስጥ እንደዛ ሊደረግ እንደሚችል ይመዘገባል ጭንቅላታችሁ ላይ ማለት ነው። ወይም ደግሞ የሆነ መሆን ያልነበረበት ከሆነ ያንን ትምህርት እየወሰዳችሁ ትመጣላችሁ ማለት ነው። ስለዚህ በምታዩበት ሰዓት እነዚህን ነገሮች ኮንሲደር ማድረግ ያስፈልጋል ኤኒ ታይም ማለት ነው። እና ለዛ ነው አሁን ግልጽ ያልሆነላችሁ የቱ ነው ስል ያልመጣላችሁ እንጂ እርግጠኛ ነኝ ባለፉት 5ቱ ዝርዝሮች ውስጥ ራሱ መጀመሪያ ሳይመጣላችሁ ስነግራችሁ ግን እያስታወሳችሁት ነው አይደለ? ከዚህ በፊት ባለው ነገሮች ላይ ይመጣላችኋል። which is አለ እኮ ሰብኮንሺየስ ሆኖ አለ። ነገር ግን ኮንሺየስሊ እንትን ስለማትሉት ሲነገር ፊት ለፊት አይመጣላችሁም ነው ፖይንቱ። ስለዚህ አብዛኛው ጊዜ የሰዎች እግር ወይም እርምጃ ምናምን የሚል ስል ለምሳሌ የሆኑ ህዝቦች ያሉበት ክራውድድ ላይ እግር ብቻ ሲቀረጽ አይታችሁ አታውቁም? አሁን የሆነ ካሜራ ተቀምጦ የሆነ ቪዲዮ ላይ ትርምስ ያለበት ቦታ ላይ እግር ብቻ ወደዚህ ወደዛ ሲል ምናምን አልመጣላችሁ አይደለ? እንደዛ ማለት ነው። ስለዚህ ምሳሌ አሁን ይሄ አሁን በሌላኛው ሳይድ ነው። ለምሳሌ ሙቪ ላይ እንበል በዚህ ትይዩ እናርግና የሆነ አድቬንቸር ወይም ደግሞ ሰስፔንስ የሆነ እንትን ነው እንበል። ሰስፔንስ የሆነ ሙቪ የሆነ ነገር ላይ እያያችሁ እያለ ልክ በር
ጽን ብሎ ይከፈትና ከዛ የሆነ እግር ይገባል። የሆነ የሚያስፈራ እግር አይነት ነገር ምናምን አይደለ? ወይም ደግሞ የሚያስፈራ ጫማ ያደረገ ሰውዬ። ያ ምንድነው እየገባ ያለው ሰውዬ ማንነቱን ገና አላየከውም እኮ በጣም ሂውጅ የሆነ ነገር የሆነ መጥፎ ነገር ሊያደርግ የሚመጣ ሰው እንደሆነ ሜሴጅ በቀላሉ እናስተላልፋለን ማለት ነው አይደለ? አንድ ምሳሌ ልስጣችሁ። ያንን ታሪክ የተናገራችሁ ያላችሁት የሚያስፈራ ሰው እየመጣ እንደሆነ የተናገራችሁ ነው አይደለ? ከዛ በኋላ ያ ሰስፔንስ ነገር ጨለማ ነገር ነው። ያ በር ተከፍቶ የሆነ ሻዶ ገብቶ ከዛ ያ ጫማ ሲገባ ደግሞ ኮቴ ያለው አይደል ይሰማል። ከገባ በኋላ ጫማው ላይ የቆመው የሆነች ህፃን ልጅ ብትሆንስ ቆንጆዬ ህፃን ልጅ ምናምን ብትሆን አይፋለስም ስቶሪው ታሪኩ። ምክንያቱም እናንተ ኤክስፔክት የምታደርጉት የሆነ እንትን ነገር መጥፎ ነገር ሊያደርግ የመጣ ሰውዬ ሜቢ ካፖርት የለበሰ ሰው ምናምን ነው አይደለ? ከእንትኑ ትዕይንት አንጻር ከሙቪው ትዕይንት አንጻር ያንዳንዱ አንግል ሜሴጅ ለማስተላለፍ ማተር ያደርጋል ነው ፖይንቱ። ስለዚህ ለነዛ ነገሮች የምንጠቀመው አሁን እዚህ ላይ ባለው ሁኔታ ራሱ ስናይ ማን እንደሆነ አላወቅንም። የሆነ ቦታ ውስጥ የሆነ ሰው እየገባ ነው። ለምሳሌ ሆስፒታል እንበል። የሆነ ካራክተር አለ ሆስፒታል ውስጥ ታማ የተኛች ወይም ታሞ የተኛ ሰውዬ አለ። ያን ሰውዬ መጥቶ እንደሚገላት እየዛተ ነው የሆነ ሰው ፊል አድርጋችሁኛል። እንደሚገላት ኧረ ሂዶ እንዳይገላት ወይም ደግሞ ይገላታለሁ ብሎ እየዛተ ነበረ ምናምን ብላችሁ ታሪኩ ይነገራል በዛ መልኩ። ከዛ በኋላ ቀጥሎ ያለው ትዕይንት ላይ ሩም ውስጥ ተኝታ ሴትዮዋ ይሄ ኮቴ ሆስፒታል ውስጥ ሲያልፍ ሲታይ ምንድን ነው የምታስቡት? ያ ሰውዬ ወይኔ ሄደላት በቃ ኧረ የሚደርስ የለም ምናምን አይነት ነገር ነው ጭንቅላታችን ላይ የሚመጣው ነው አፍተሮል። ስለዚህ ማን እንደሆነ አልታወቀም የሚሄደው ሰውዬ። ነገር ግን በዚህ ብቻ የሰስፔንሱን ሀሳብ መፍጠር ትችላላችሁ የሚያየው ሰው ጭንቅላት ላይ ማለት ነው። ግልጽ ነው አይደለ? ከዛ ሄዶ ልክ በሩን ከፍቶ እሷ ያለችበት ሩም ልክ ከደረሰ በኋላ ሩሙ ታይቶ በሩን ከፍቶ ከገባ በኋላ እሷን ካሳየ በኋላ ከዛ ወንድሟ ቢሆንስ ይሄደው ሰው ኤክስፔክት አይደረግም አይደለ? which is በዚህኛው ትዕይንት ብቻ የሆነ መልእክት አስተላልፋችኋል ማለት ነው። ተላልፎላችሁ ነበረ ማለት ነው። ምክንያቱም ያ ነገር ከተነገረው ነገር ጋር የሄደው ሰውዬ እንትን ኤክስፔክት የሚደረገው ሌላ ስለሆነ ማለት ነው። ይሄንን በዚህ ካየን የመጨረሻውና ሰባተኛው ምንድነው ማለት ነው? ይሄ ደግሞ ካንትድ ይባላል ወይም ደግሞ ደሽ ተብሎ የሚጠራ አንግል ነው ማለት ነው። ይሄ ደግሞ ካሜራው ወደ ግራ ወይም ወደ ቀኝ ዘመም ይላል። ይህም ተመልካቹ አንገቱን አንጋድሎ እንደማየት አይነት ስሜት ይፈጥርበታል። ጭንቀትና አለመረጋጋት አንድ ነገር ትክክል እንዳልሆነ ወይም ሁኔታዎች ከቁጥጥር ውጭ መሆናቸውን ለማሳየት ይጠቅማል። አለፍ ሲልም ገጸ ባህሪው ግራ መጋባት፣ የአእምሮ መታወክ፣ ስካር ወይም ከፍተኛ ድንጋጤ ውስጥ መሆኑን ለመግለጽ ያገለግላል ይላል ማለት ነውና እዚህ ጋር እንግዲህ እንደምናያቸው እዚህ ጋር የምንጠቀማቸው ምሳሌዎች ከዚህ በፊትም ስንጠቀምባቸው የነበሩት ጀነራል እንትኑን ለመረዳት ነው፣ አይዲያውን ለመረዳት ነው፣ ሐሳቡን ጽንሰ ሐሳቡን ለመረዳት ነው፣ ቀደም ስላችሁ እንደነበረው ማለት ነው። ነገር ግን አሁን እንደ ቤተክርስቲያን አገልግሎት ግን አሁን እነዛን ዕውቀቶች ከያዝን የምንጠቀምበት መንገድ እዚህ ባለው መንገድ ላይሆን ይችላል አይደለ? ቀደም ምሳሌዎች ስንሰጥ ነበረ። የሚጠቅሙም አሉ ቀጥታ ወደዚህ የምንወስዳቸው፣ ጭራሽ ደግሞ እዚህም የማያስፈልጉም አሉ። ነገር ግን እነዛን ደግሞ ዕውቀቶች መያዛችን ደግሞ የግድ አስፈላጊ የሚሆንበት ሁኔታ አለ ማለት ነው። ምክንያቱም ሁሉንም ስለሚያካትት ስቶሪ ቴሊንግ ብለናል። ያንን ታሪክ የሚነግር ሰውዬ በእነዚህ ኢንፎርሜሽኖች ታግዞ መሆን ስላለበት እነዚህን ኢንፎርሜሽኖች ኢንክሉድ አድርገን ጭንቅላታችን ውስጥ ማስቀመጥ ስላለብን ማለት ነው። ስለዚህ ይሄ ለምሳሌ ካንትድ የሚባለው ወይም ደግሞ ደች አንግል የሚባለው ለምሳሌ አንድ ሰው አለመረጋጋት ውስጥ ወይም ደግሞ አስተውለን ከሆነ ወይም የሰከረ ሰው ቅድም እንደተባለው በአእምሮ የታመመ ሰው ወይም ደግሞ ከፍተኛ ድንጋጤ ያለበት ሰው ትዕይንት ሲታይ
ትዕይንት ሲታይ ትዕይንት ሲታይ ምንድን ነው የሚደረገው? ፍሬሙን ካስተዋላችሁ እሺ፣ ወደዚህ እንሁን። ይሰማል አይደል? የመጨረሻ ኖቹ ጨርሰናል። ሰዓትም ስለሌለ እዚህ ላይ እናቆምና ቀጣይ እንትን እንላለን። ሰው አንግሉ ምን ይሆናል? ያ ሰውዬ ጥሩ ሁኔታ ላይ ካልሆነ አሞት ምናምን ከሆነ እንደዚህ ይላል አይደለ? ፍሬሙ ጀስት ተረጋግቶ የሆነ ስሙዝ የሆነ ቅድም ባልናቸው አንግሎች ልክ ናቹራል የሆነ እይታ አይደለም የሚሰጠን፣ ሙቭ ያደርገዋል። ምክንያቱም የዛን እየተደረገ ያለውን ካራክተር ጤነኝነት ላለማሳየት ማለት ነው። ስለዚህ ብዙ ጊዜ የምታዩ ከሆነ እንዲያውም በዓለም ያሉ እንደዚህ ለዘፈኖች ምናምን የሚጠቀሙበት እንደዚህ አይነት ነገር ብዙ እነዚህ ከለር መብዛታቸው ብዙ ነገሮች ዋና ታርጌቱ ምን መሰላችሁ? በቃ እንደዚህ አይነት ነገሮች የሚደረጉት አሁን በብዛት እነዚህን መጠቀም ያስፈለገው እዛ ላይ ሰው ከቀልቡ እንዳይሆን ፎከስ አድርጎ ማመዛዘን ማሰብ እንዳይችል ነው። በነገራችን ላይ ብዙ ሳይኮሎጂካል የሆኑ ኢፌክቶች አሉት እነዛን ነገሮች የሚጠቀሙበት። ስለዚህ ይሄም አንግል በቃ እዛ ጋር ባለው ትዕይንት በቃ ተመስጠው ሌላ ይሄ ናቹራል የሆነውን ቲንኪንግ እንዲለቁ ነው የሚደረገው። ከላይቲንግ ጋር በተለይ ላይቲንግ እንደዚህ አይነት ነገሮች ላይ በጣም ሲደረግ እናውቃለን። በተለያዩ ደግሞ በዓለም ስፍራዎችም የላይት ጽንሰ ሀሳብ ሰው በቃ ማመዛዘን እንዳይችል ነው። አፍተር ኦል ጀነራል አይዲያው እንደዛ ነው። በነገራችን ላይ ሰው ይሄ በፍሬምም ደግሞ ስናየው ይሄ ያንን ሀሳብ ሪፍሌክት ያደርግልናል ማለት ነው። እና ለምሳሌ እዚህ ጋር ያለው ፍሬም ተንጋሎ ነው ያለው አይደለ? ተንጋሎ ነው ያለው። እዚህ ጋር ደግሞ ያሉት ሰዎች የአክሽን ነገር ነው። ወርቆ ነው ይሄ ሰውዬ ወርቆ ወይ ደግሞ በሆነ ሪዝን ሊሆን ይችላል። ምናልባት ወይ ህንፃው ሊደረመስም ብሎ ሊሆን ይችላል። እንትን እያለ ሊሆን ይችላል። እናንተ አሁን እዛ ጋር በጣም እንደዚህ እየወደቀ ያለ ሰው ወይም ደግሞ ለምሳሌ የሆነ መኪና እንደዚህ ጋለል የሚልበት ሲን ማንሳት ስንፈልግ ጀስት ፍሬሙን አረጋግተን አይደለም አይደለ? በዛ ፍሬም ልክ ማሳየት አለብን። መኪናው የሆነ ጥሩ ያልሆነ ሁኔታ ላይ እንዳለ ማሳየት አለብን። ያ ካራክተር ምናልባት እንደታወከ ሊሆን ይችላል፣ እንደሰከረ ሊሆን ይችላል፣ ጥሩ ሁኔታ ላይ እንደታመመም ሊሆን ይችላል፣ አይምሮም ልክ እንዳልሆነ ሊሆን ይችላል። ያንን ትዕይንት እናሳያለን ማለት ነው በዛ ትይዩ። ይህ ማለት ምንድነው? ጄነራል ሀሳቡ እያንዳንዷ ካሜራችን ውስጥ የምናስገባት ነገር ሁን ተብላ ታቀዳና በዛ በሚያነሳው ሰው ታስባ ነው መግባት ያለበት ነው ፖይንቱ። ምክንያቱም እዛ ፍሬም ውስጥ የምትገባው እያንዳንዷ ነገር ለተደራሲው ሰው ወይም ደግሞ ያንን ፎቶ ወይም ያንን ቪዲዮ ለሚያየው ሰው የሚሰጠው ሜሴጅ በገባው ነገር ልክ ነው ማለት ነው። እዛ ውስጥ ባለው መጠን ልክ ነው ወይም ደግሞ እኛ ባስገባንበት መንገድም ልክ ነው ማለት ነው። እና እነዚህ ነገሮች ሙሉ ተደማምረው ነው የአንድን ፎቶ ወይም የአንድን ቪዲዮ ጥሩና መጥፎ መሆኑን ሚዛን የሚመዝኑት ማለት ነው። ይህ ብቻ አይደለም፣ ብዙ አሉ። ላይቲንግ ምናምን አለ፣ አጠቃቀማችን፣ እያንዳንዱ ነገር ከዚህ በኋላ የምናያቸው ምዕራፎች አሉ። ለምሳሌ 3ኛ ላይ ያለው እዚህ ጋር ሻት ነው። ኢቨን አቀራረጽ ራሱ የተለያየ አንግል አለው ማለት ነው። ገብቷቸዋል። እነዚህን ክፍሎች በቀጣይ የምናያቸው ናቸው። በዋነኝነት እነዚህ ሻት፣ ላይቲንግ የመሳሰሉ ሌሎችም መሰረታዊ ሀሳቦች አሉ። እነዚህንም ስናይ በዋነኝነት ፕራክቲካሊ የምናያቸው ጉዳዮች ይኖራሉ ማለት ነው። እነዚህን ጭንቅላታችን ውስጥ ማስቀመጥ ይኖርብናል። እነዚህን ጀነራል ሀሳቦች ከያዝን በኋላ ስናነሳም ጀስት እውቀቱ የምንፈልገው ከሆነ በእርግጥም ያስፈልጋል ብለን የምናስብ ከሆነ እዚህ ካለው አገልግሎትም ውጪ ደግሞ አሁን ጊዜው የምን እንደሆነ እንረዳለን አይደል? እንደዚህ አይነት ነገሮች ሞር ቦታ እያገኙ ያሉበት ጊዜ ነው። ምክንያቱም እነዚህ ከዲጂታል ባለፈው ስንነጋገር ከዲጂታል ሚዲያ ጋር የሚገናኙና የተያያዙ ስለሆኑ አሁን ደግሞ ያለንበት የዲጂታል ዘመን ነው። እያንዳንዱ ነገር በእነዚህ ነገሮች ላይ ይመሰረታል ማለት ነው። በአጠቃላይ የነዚህ የስነ ውበት
የምናነሳውን ነገር ስነውበት በእነዚህ ነገሮች ላይ የተመሰረተ ነው ማለት ነው። ሶ እነዚህ ነገሮች ኮንሲደር ማድረግ አለብን። ቀጣይ ባሉ ክፍሎች ከዚህ ጀምሮ የተወሰነ ነው የሚቀረው እናያለን ማለት ነው። እዚህ ላይ ሀሳብ ወይም ጥያቄ ያለው ሰው አለ? አሁን ባየነው ክፍል ላይ ማንኛውንም አይነት ጥያቄ አስተያየትም ሀሳብ ካለ እና ደግሞ ቲዮሪው የሚቀር የምትሉ ከሆነ በነገራችን ላይ ይኑር ጨመር ቲዮሪው። ምክንያቱም አሁን ፕራክቲካሊ ዝም ብለን ጀስት ፎቶውን እንዲህ እናርግና እንዲህ ምናምን ብለን ማውራት እንችላለን። ቪዲዮንም ግን እነዚህ ነገሮች ማተር ስለሚያደርጉ ነው፣ ሳይንሱ እዚህ ላይ የተመሰረተ ስለሆነ ማለት ነው። ሶ ያንን ኮንሲደር እናርግ። በተቻለ አቅም ከዚህ ከሄድን በኋላ ባለን በቤት ለምሳሌ እንደዚህ እናርግ። እኔ ይሄንን እንትን ፓወርፖይንት ወይም ደግሞ ትንሽዬ የሁሉንም እንትን ያካተተች ግሩፑ ላይ ልልቀቅና ከዛ እዛ ላይ ተመስርተን እኛ ሹቶች እንውሰድ። አሪፍ ነው አይደል? እንውሰድና ከዛ ጀስት እዚህ ከመጣን በኋላ እናየዋለን፣ ወይ ደግሞ ግሩፑ ላይ እንልቀቀው። ምክንያቱም ፕራክቲካሊ እያየን እንደዚህ ቢሆን እንደዚህ ያለን ሀሳብ ስለምንለዋወጥ ማለት ነውና ሶ ግሩፕ ላይ በእያንዳንዳቸው ሊስት ስር መርጅ እያደረግን ግሩፕ ላይ እንልቀቅ ወይስ ኔክስት እናምጣ? እዚህ የት ይሻላል? ግሩፕ ላይ ይሻላል። ግሩፕ ላይ ስለዚህ ሁላችንም ግን መርሳት የለብንም ካልሆነ እዛ ላይ ያለቀቅን ሰዎች ኔክስት ደግሞ ስንመጣ ይዘን መምጣት ይኖርብናል ማለት ነው። ምክንያቱም ለምሳሌ ሎው አንግል ከተነጋገርንበት ነገር አንፃር ሎው አንግል ሲሆን የሆነ ቁስም ሊሆን ይችላል ወይም የሆነ ሰው ሊሆን ይችላል። ሃይ አንግል ሲሆን ሎው አንግል ደግሞ በቅድም ባልነው ኖርማል አንግል ሲሆን እያለን ያነሳናቸው ነገሮች ሙሉ ኮንሲደር ባደረገ መልኩ ይሆናል ማለት ነው። ስለዚህ የዛሬውን እዚህ ላይ እናብቃ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።